ሰላም ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የሰባተኛ ክፍል የማትማቲክስ ሌሰን ላይ ትገኛላችሁ። በዛሬው ሌሰን ደግሞ ማትማቲክስ ሌሰን የመጨረሻውን ዩኒት ወይም ደግሞ ዳታ ሃንድሊንግ የሚለውን ሌሰን የምናይበት ሌሰናችን ነው። በዚህ ሌሰናችን ከምናያቸው ዋና ዋና ፖይንቶች በመጀመሪያ ደረጃ ዴታ ምንድን ነው የሚል በደንብ እናያለን። ዋትስ ዴታ፣ ዳታ በራሱ ምንድን ነው? እዚህ ቻፕተር ላይ በጣም ወሳኝ ከሚባሉ ነገሮች የመጀመሪያው ዳታ ምንድን ነው የሚለውን በደንብ እናያለን እዚህ ቻፕተር ላይ። ከዛ በኋላ ደግሞ ዳታ ምንድን ነው የሚለውን ዲፋይን ካደረግን በኋላ ዳታን ከገለጽን በኋላ ዳታን እንዴት ሪፕሬዘንት እናደርገዋለን፣ እንዴት እንገልጸዋለን የሚለውን እናያለን። ዜር አር ሶ ማኒ ዌይስ ኦፍ ሪፕሬዘንቲንግ ዳታ። ከነዛ ውስጥ ግን አንደኛው ታሊ ማርክ የሚባለው ምንድን ነው? እሱ ታሊ ማርክ ምንድን ነው የሚሰራለን? እንዴት አድርጎ ነው ፍሪኩዌንሲ ቴብልን በታሊ ማርክ ኤክስፕረስ ማድረግ የምንችለው ለማለት ለምሳሌ በአምስት አንድ እያለ እየከፋፈለልን የሚሄድን እንዴት አድርገን በታሊ ማርክ መልኩ እናስቀምጣለን የሚለውን እናያለን። ከዛ ፍሪኩዌንሲ ቴብል ፕሪፔር እናደርጋለን ወይም ደግሞ እናዘጋጃለን ለዳታን ሪፕሬዘንት ለማድረግ። ሌላኛው አናላይዝ ወይም ደግሞ ኢንተርፕሬት ለማድረግ ከምንጠቀምባቸው ዳታን አንደኛው ላይን ግራፍ ነው። ላይን ግራፍ ማለት ሁለትና ከዛ በላይ የሆኑ ሪሌትድ የሆኑ ዳታ አይነት ታይፖችን እንዴት አድርገን በላይን ግራፍ ሪፕሬዘንት ማድረግ እንችላለን ወይም ደግሞ ኢንተርፕሬት ማድረግ እንችላለን። እንዲሁም ደግሞ በፓይ ቻርት ክብ በክብ ማለት ነው ፓይ ቻርት ሰርኩላር በሆነ ወይ እንዴት አድርገን ዳታን ኢንተርፕሬት ማድረግ እንችላለን የሚሉ በጣም ወሳኝ የሆኑ እነዚህን ኮንሴፕቶች እናያለን ማለት ነው። በመጨረሻም ደግሞ ሜጀር ኦፍ ሴንትራል ቴንደንሲ የሚባሉ አሉ። ሜጀር ኦፍ ሴንትራል ቴንደንሲ ማለት ለምሳሌ ስለ ሚን እናያለን፣ እዚህ ውስጥ ስለ ሚዲያን እናያለን፣ ስለ ሞድ እናያለን፣ ስለ ሬንጅ እናያለን። እያንዳንዳቸውን ደግሞ በኤግዛምፕል እየለየን ኤግዛምፕል ለሁሉም እየሰጠን የመጽሐፋችሁን ማለት ነው የግሬድ 7ን የመጽሐፋችሁን አንድ ባንድ ኤክሰርሳይሱንም እንዲሁም ደግሞ ውስጥ ላይ ያሉትን ኤግዛምፕሎች አንድ ባንድ እየለየን እንሄዳለን ማለት ነው። ወይም ደግሞ ኤግዛምፕሎችንም እየሰራ እንሄዳለን። በዚህ መጽሐፍ ላይ በውስጥ ላይ ያሉት ኤክሰርሳይሶች በሙሉ ሶልቭ ይደረጋሉ። እንዲሁም ደግሞ መጨረሻ ላይ በሌላኛው በሁለት ሌሰን ነው የምናየው። የሁለተኛው ሌሰን ላይ ደግሞ ሪቪው ኤክሰርሳይሱን በደንብ አብረን እንሰራዋለን ማለት ነው። እስከ መጨረሻው ድረስ ከኛ ጋር አብራችሁ ከሆናችሁ በእርግጠኝነት አሪፍ ነገር ይዛችሁ ትሄዳላችሁ ማለት ነው። ለሚኒስትሪ ለምትፈተኑትም ይሄ እንደ ትልቅ ሪቪዥንም ስለሆነ እስከ መጨረሻው ድረስ አብራችሁን ሁኑ። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ደግሞ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ ወይም ደግሞ እንድትወዳጁ በትህትና እንጠይቃለን ማለት ነው። ቀጥታ አሁን ወደ ክላሳችን ማለት ነው። በጣም አሪፍ እሺ፣ እንቀጥላለን። ዴታ ምንድን ነው ያለው እዛ ጋር ቅድም በደንብ ዲፋይን እናድርገው። እዚህ ጋር ዴፊኒሽን የመጻፋችሁ ዴታ ኢዝ ኤ ኮሌክሽን ኦፍ ፋክትስ ይላል። የፋክቶች ስብስብ ማለት ፋክት ማለት ያው በሁለት መልኩ የተገለጸ ማለት ለምሳሌ ቴረሞች ሊሆኑ ይችላሉ፣ ቁጥሮች ሊሆኑ ይችላሉ፣ ናቹራል ነምበር፣ ሆል ነምበር ማለት ኮሌክሽን ስብስብ ወይም ደግሞ ጥርቅም ነው። ወርድስ ሊሆኑ ይችላሉ፣ አድጀክቲቭ የሆኑ ወርዶች ሊሆኑ ይችላሉ፣ የተለያዩ ወርዶች የእነሱ ስብስብ ሊሆን ይችላል። ሜጀርመንት የልኬቶች ስብስብ ሊሆን ይችላል። ስለ ርዝመት ሊሆን ይችላል፣ ስለ ዌይት ሊሆን ይችላል፣ ስለ ሃይት የተሰበሰቡ ዳታዎችን ሜጀር የተደረጉ ዳታዎች የእነሱ ጥርቅም ሊሆን ይችላል። ኦር ደግሞ ኦብዘርቬሽኖች ነው፣ እይታዎች ኦብዘርቭ በአካባቢያችን ከምናያቸው ኦብዘርቭ ከምናደርጋቸው ኢቨን ደግሞ ስለሆነ ነገር ዲስክራይብ የተደረገ ዲስክሪፕሽንም የእነሱ እንዳጠቃላይ ኮሌክሽን ኦፍ ዞስ ቲንግስ ምን እንለዋለን? እንዳጠቃላይ ዳታ ወይም ደግሞ በአማርኛው ኢንፎርሜሽን ዳታ ይባላል። ግን ኢንፎርሜሽን እና ዳታ ሪሊ የተለያዩ ናቸው። ብዙ ጊዜ ኢንተርቼንጅብሊ ብንጠቀምባቸውም ጀስት ይሄኛውን አዜ ዳታ እንውሰደው ማለት ነው። ኦኬ ዳታ እንዴት ልናገኝ እንችላለን? በምን መልኩ ዳታ ልንሰበስብ እንችላለን የሚለውን ስናይ ዳታ በብዙ አይነት መልኩ ሊሰበሰብ ይችላል። የመጀመሪያው ባይ ኩዌሽነሪ ነው። ኩዌሽነሪ በማሰባሰብ ኩዌሽነሪ በመጠቀም ዳታን ማግኘት እንችላለን። ኩዌሽነሪ በተና ብዙ ጊዜ በየአካባቢያችን ከምናየው ስለሆነ ነገር መረጃ ለማግኘት ይፈልጉና ሰዎች ኩዌሽነሪ አዘጋጅተው በተለያየ መልኩ ኩዌሽነሪ በትሩ ፎልስ ሊሆን ይችላል፣ በምርጫ ሊሆን ይችላል፣ በዲስክራይብ አድርግ ወይም ደግሞ ግለጽ በሚል መልኩ ሊሆን ይችላል። በተለያየ መልኩ ኩዌሽነሪ አዘጋጅተው ዳታ ሊሰበስቡ ይችላሉ። ሌላኛው ደግሞ ባይ ሜኪንግ ኦብዘርቬሽንስ ኦብዘርቭ በማድረግ እና እንዲሁም ደግሞ ሪካርድ የሆኑ ሪዛልቶች ካሉ እነሱን ሪካርድ በማድረግ እነሱን ኦብዘርቭ በማድረግ እንዲሁም ደግሞ ሪካርድ በማድረግ ዳታ መሰብሰብ ይቻላል። ስለሆነ አካባቢ ለምሳሌ የሆነ ኢንሲደንት ወይም ደግሞ ኢቨንት ቢፈጠር በሞባይላችን ሊሆን ይችላል በዋትስአፕ ሪካርድ አድርገን እዚህ አካባቢ እንደተፈጠረ ብለን ዳታ ለመስጠት ወይም ደግሞ እንደ አይነት መረጃ አለ ብሎ ለሚመለከተው አካል ለመስጠት ጀስት በሪካርድ አድርገን ወይም ደግሞ መመልከት ማድረግ እንችላለን። ሌላኛው ቴስት በማድረግ ኤክስፐሪመንት በማድረግ ዳታ ልናገኝ እንችላለን።
ሌላኛው ደግሞ ከተለያዩ ዳታ ሪካርድ ተደርገው ከተቀመጡ ላይክ እንደ ምሳሌ ኮምፒውተር ከሆነ ዳታቤዝ ላይ ለምሳሌ የእናንተ ውጤት ከ3 ከ4 ዓመት በኋላ እናንተ ለምሳሌ የእናንተን ውጤት ትምህርት ቤቱን ብትጠይቁት ሄዶ ከዳታቤዛችሁ ላይ የትምህርት ቤቱ ዳታቤዝ ላይ የእናንተን ሪካርድ ዳታ መስጠት ይችላል ማለት ነው። ስለዚህ ሪካርድ ከሆነ ዳታቤዝ ወይም ደግሞ ከሆነ ፋይል በወረቀት መልኩ ሊሆን ይችላል፣ በኮምፒውተር ዳታቤዝ ላይ መልኩ ሊሆን ይችላል። ዳታ ማስቀመጥ ይቻላል፣ ከዛ ልናገኝ እንችላለን። ከዛ ውጭ ደግሞ አሁን ላይ ከኢንተርኔት በቀላሉ ዳታ ማግኘት ይችላል። አሁን ላይ በጣም እጅግ በጣም ትልቅ የሆነ ዳታ ሶርስ የሚባለው ኢንተርኔት ነው። በቀላሉ ሰዎች ስልካቸው ላይ ሊሆን ይችላል ኮምፒውተር ተጠቅመው ዳታን የሚፈልጉትን ዳታ በቀላሉ አክሰስ ማድረግ የሚችሉበት ጊዜ ላይ ስላለን ማሶ ከነዚህ ዳታን ኮሌክት ማለት ደግሞ ዳታን ማግኘት ወይም ደግሞ መሰብሰብ እንችላለን ነው። ዳታ ምንድነው? ዲፋይን አደረግነው። እንዴት ዳታ ልንሰበስብ ደግሞ ልናገኝ እንችላለን? ዳታ አወቅ። አሁን ደግሞ እንዴት አድርገን ይህን የሰበሰብነውን ዳታ ደግሞ እንዴት አድርገን ሪፕሬዘንት እናድርገው የሚለውን ደግሞ እንመጣበታለን። እዚህ ጋር ዋን ሜቶድ ኦፍ ሪፕሬዘንቲንግ ወይ ፕሬዘንቲንግ ኦፍ ዳታ ኢዝ ጀስት ታሊ ማርክ ቀደም ከላይ መስላችሁ ነበር ወይ ደግሞ ጀስት የፍሪኩዌንሲ ቴብል ማለት ነው። ፍሪኩዌንሲ ማለት ይኸው እዚህ ጋር እንደምታዩ ድግግሞሽ ማለት ነው። ተደጋገመ አንድ ዳታ ለምን ያህል ጊዜ how many number of times it occurs ነው የሚለው እሱን በደንብ እናያለን ማለት ነው። ታሊ ማርክ ጀስት ኢትስ ታሊ ቻርት ኢዝ a simple way of recording and counting frequency ነው። ፍሪኩዌንሲ ማለት ድግግሞሽ ማለት ካውንት መቁጠር ነው። ምን ያህል አንድ ዳታ ለምን ያህል ጊዜ ተደጋግሞ መጥቷል የሚለውን ካውንታ እያደረገ የሚቆጥርልን ነው። እሱም በየ5 5 5 አድርጎ እንደ አንድ ይቆጥራል ማለት ነው። እዚህ ጋር ለምሳሌ ኤግዛምፕል ነው የመጻፋችንን ለምሳሌ draw a tally chart of all frequency table using the following data ይለናል። ዳታው ምንድነው? ይሄኛው in a school 40 students are asked what size of shoes does they wear ነው። የጫማ ቁጥራቸውን የተፈለገው የ40 ተማሪዎች ነው የጫማ ቁጥር የተጠየቀው። ከዚህ ተነስተን እስኪ እናስቀምጠው ሲቀመጥ ምንድነው እዚህ ጋር ይኸውልህ እንደምታዩት 33 ቁጥር የለበሰ አለ፣ 32 ቁጥር አለ፣ 34 አለ፣ 37 አለ፣ 37 ድግግሞሽ አለ፣ አያችሁ 35 አለ፣ 38 አለ እንዲህ እያለ አጠቃላይ ስንት ናቸው? 40 ናቸው ተማሪዎች። የነሱ የጫማ ቁጥራቸው ነው የተፈለገው የተጠየቀው። በዚህ መልኩ ሲያስቀምጠው ወደ ታሊ ማርክ ሲቀይረው እንዴት ነው የሚያደርገው? እዚህ ጋር ከፊት ላይ መጀመሪያ ነምበር ኦፍ ሹዝ አለ፣ የጫማ ቁጥሩ አለ። እዚህ መደዳ ወደታች የምትሉት ማለት በቅደም ተከተል አስቀምጠው ከ30 ሚኒመሙ 31 ነው፣ ማክሲመሙ 39 ነው። ያው እነዚህ ማለት ከዚህ ከላይ ያሉ ነው። 31 ለምሳሌ እዚህ ጋር አለ፣ እነዚህ እንደዚህ ነው። ከዚህ በኋላ ደግሞ ታሊ ማርክ አለ። ታሊ ማርክ ማለት ምንድነው? ታሊ ሲባል ለምሳሌ ፍሪኩዌንሲ ሆኖ ግን በየ5 ለምሳሌ 1 ነው፣ 2 ነው፣ 3 ነው፣ 4 ነው፣ 5 ሲባል እቺን እንዲህ ያስቀምጣል። ይሄ ማለት እቺ 1 እንደዚህ ሆና ከተቀመጠች 5 ማለት ነው። እሱን ለመውሰድ ነው። ለምሳሌ እዚህ ጋር እንደምታየው ታሪክ አስቀመጠ በኋላ 31 ቁጥር ያለው ሰው ጫማ የለበሰ ሰው አንድ ሰው ብቻ ነው ያለ። እዚህ ጋር አንድ ነው። 32 ቁጥር የለበሰ ሰው አሁንም አንድ ብቻ ነው ያለ። እሺ 33 ቁጥር የለበሰ ሰው 4 ሰው አለ፣ ይታያቸዋል። እነዚህ 4 እንደ አንድ ነው፣ 4 ናቸው። 34 5 ሰው ማነው 3 ሰው አለ፣ የሪትም 3 እንዲህ እያለ 35 ለምሳሌ ይሄው ይታያቸዋል። ይሄ እንደ 5 ነው የሚቆጠረው ብያቸዋለሁ። ይሄ 5 ሰው አለ። ለእንዲህ እያለ ለምሳሌ አሁን 37 ቁጥር የለበሰ ሰው ስንት ሰው አለ እዚህ ጋር? እነዚህ እንደ 5 10 ሰው አለ ማለት ነው። ያያችሁ ሲጽፉትም 10 ተማሪ 37 ቁጥር ለብሷል ማለት ነው። እንዲህ እያለ በቀላሉ ሪፕሬዘንት አድርገን ማስቀመጥ እንችላለን ማለት ነው። እዚህ ጋር እንደምንረዳው ምንድነው ታሊ ማርክስ አር ግሩፕድ ኢን 5 ነው። በ5 ነው ግሩፕ የሚደረገው። ይቺ 5 ነው የምትወክለው። ለምሳሌ እንዲህ ብሎ እንዲህ ካለ ይቺ ስንት ነች ማለት ነው? 5 ማለት ነች። ይቺን በደንብ መያዝ ያስፈልጋል ማለት ነው። ቱ ሜክ ካውንቲንግ ኢዚየር ነው፣ ያው ለመቁጠር በቀላሉ ለመቁጠር እንዲመቸን ነው። ኢት ኢዝ ኤር ቱ ካውንት ኢን ግሩፕ ኦፍ 5 ታሊ ዛን ፑቲንግ ላይክ ዚስ ማለት ለምሳሌ ይሄ አሁን ዝም ብሎ ለመቁጠር ትንሽ ለአይንም ለሚታም አይመችም አይደል? እዚህ ጋር ምታም። ስለዚህ ምን አደረጋቸው? በ5 ከፈላቸው። ለምሳሌ አይሁት አሁን 1 2 3 4 5 6 7 8 9 10 ይሄ እንዲህ አድርገን ከምንደረድር ይልቅ ይሄ አሁን 10 ነው ብዛቱ። ይሄ 10 ነው። እንዲህ ከምናደርገው ይልቅ ምንድናደርገው? 1 2 3 4 5 ይሄ 1 ነው። 1 2 3 4 5 አያችሁ፣ ይሄ ስንት ነው? 10 ነው ማለት ነው። ቤስት ዌይ ይሄ ሳይሆን ይሄኛው በጣም ቤስት ዌይ መሆን ይችላል ነው። ስለዚህ ይሄኛውን በቀላሉ ታሊ ማርክን መጠቀም
ያስፈለገው ማለት ነው። በጣም አሪፍ ሰው እዚህ ጋር አንድ የምናየው ምንድነው ይቺ አንዷ ሪፕሬዘንት የምታደርገው ይኸው አንድ ነች። ይሄኛው ግን ሪፕሬዘንት የሚያደርገው ግን 5 ነው። ቅድምም እዚህ ጋር እንዳልኳችሁ ማለት ነው። ሰው በዚህ መልኩ የምንፈልገውን ዳታ ማስቀመጥ እንችላለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። እሺ እስኪ ለምሳሌ ኤክሰርሳይዝ 7.1 የመጻፋችሁን እንየው። ምንድነው የሚለን ዲስፕሌይ ዘ ፎሎዊንግ ኢንፎርሜሽን ሞር ክሊርሊ ባይ ድሮዊንግ ኤ ታሊ ቻርት ኦር ፍሪኩዌንሲ ተብል ነው የሚለን። ምንድነው ጥያቄው? ዘ ፎሎዊንግ ዳታ አር ዌይትስ ኢን ኪሎግራም ኦፍ 40 ስቱደንትስ ኢን ኤ ክላስ ነው። የ40 ተማሪዎች ክብደታቸውን የተጠየቁት። ስለዚህ አሁን እኛ ምን እናደርገዋለን? 3 ኮለም እናስቀምጥና መጀመሪያ ዌይትስ አለ፣ ዌይትስ ኢን ኪሎግራም ነው። ከዛ ታሊ እናስቀምጥ፣ ታሊ። ከዛ ደግሞ ፍሪኩዌንሲ ማለት ቅድም ከላይም እንዳስቀምጥ ነው በዚህ መልኩ እናስቀምጠው። እዚህ ጋር ባለችው አሁን ይታያችኋል፣ እቺ ፎርማት ማለት ነው። ይሄው እኛ እንትናቸው እዚህ ጋር ነምበር ኦፍ ሹዝ ነበረ፣ እዚህ ጋር ደግሞ እኛ ዌይት እናስቀምጣለን። ታሊ ያለ ፍሪኩዌንሲ ጀስት ነምበር ኦፍ ስቱደንትስ ነው ማለት ነው። እዚህ ጋርም እኛ ፍሪኩዌንሲ ወይም ደግሞ ጀስት ነምበር ኦፍ ስቱደንትስ ማለት ነው። ነምበር ኦፍ ስቱደንትስ እንልና ማን እናስቀምጣለን? አሁን ለምሳሌ ሚኒመሙ ከስንት ነው? ከዚህ ውስጥ ስናየው ሁሉም አይ ቲንክ 40 ውስጥ ነው ያለ። ሚኒመም 40 ነው ያዘት። 40 ኪሎ ግራም እናስቀምጥ። 40 ኪሎ ግራም 40 ኪሎ ግራም ኪሎግራሙን ማውጣት ትችላለሁ። ጀስት 40 ልጻፍና ስንት ሰው አለ 40 ኪሎ ግራም የሆነ? እሺ እዚህ ጋር አንድ አለ። በዚህ መደዳ የለም፣ በዚህ የለም፣ በዚህ የለም፣ በዚህም የለም፣ እዚህም የለም፣ እዚህም የለም፣ እዚህም የለም፣ እዚህም የለም። አይ ቲንክ አንድ ሰው ብቻ ነው እየታየኝ ያለ። ፍሪኩዌንሲ ታሊ ሲጻፍ አንድ ነች። ፍሪኩዌንሲዋም አንድ ነች ማለት ነው። በጣም አሪፍ። እሺ ከዛ ደግሞ ስንት ነው? ሌላ ስንት ቁጥር አለ? ሌላ ከ40 ቀጥሎ 42 41 ካለ እንቆጥር እስቲ። 48 45 እሺ 40 51 51 አለ 45 46 45 40 44 44 43 አይ ቲንክ 42 ያለ አይመስለኝም። 43 ልበል። ቀጣዩ 43 ነው ማለት ነው። 43 42ም የለም 41ም እየታየኛል። 43 ስንት ጊዜ ያለ ነው? አሁን ልጻፍ 43 1 2 እሺ ከዛ እዚህ ጋር ሌላ 3 እሺ 4 5 እሺ 5 ማለት ነው። 5 43 ዳታም አለ። ስለዚህ ምን እናደርጋለን? እዚህ ጋር ታሊ ማርክ ላይ 1 2 3 4 5 ማለት ነው። በጣም አሪፍ። ስለዚህ በቁጥር ሲጻፍ እንደዚህ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላ 44 ቁጥር አለ ይታየኛል። 44 ቁጥር ወይ አማን ነው 44 አለ 44 ኪሎ ማለት ነው። እዚህ ጋር 1 እሺ እዚህ ጋር 1 ብለናል። እሺ እዚህ ጋር የለም 44 2 3 4 5 6 6 7 8 9 ማለት ነው። ኦኬ 9 ዳታ አለ ማለት 9። ስለዚህ 1 2 3 4 5 አንድ አለ። ከዛ 1 2 3 4 የስ። ስለዚህ ስንት መጣ? ይሄኛው 9 ማለት ነው። በታሊ ማርክ ሲቀመጥ እንዲህ ይሆናል። እሺ 45ስ 45 ኪሎ ይሆናል። 45 እሺ 1 እዚህ ጋር አለ 2 3 4 5 6 በጣም ጥሩ 6 6 7 8 እሺ 9 ያ ተመሳሳይ 9 ገዛኛው ጋር አለ 9። ስለዚህ 1 2 3 4 5 1 አለ 1 2 3 4 ስለዚህ ሲጻፍ እንደዚህ ይሆናል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች ግን በጣም አሪፍ። እሺ ከዛ ደግሞ 46 አይ ቲንክ 46 አለ ይታየኛል። 46 ኪሎ ያለው ሰንሰው አለ ደግሞ እንቁጠር። 46 እዚህ ጋር የለም እዚህ ጋር የለም። 1 2 3 4 5 6 6 ብቻ ነው እየታየኛል ያ። ስለዚህ 6 1 2 3 4 5 ማለት ነው። ከዛ 1 እንጽፋለን ማለት ነው። ሲጻፍ 6 ማለት ነው። ከዛ 47 አለ
48 የ47 አለ። ሶ 47 ስንት ነው? ስንት አለ? ቼክ እና ከ47 እዚህ ጋር የለም። እዚህ ጋር አንድ አለ። እሺ 2 3 ኦ 3 3 3 3 ስለዚህ 1 2 3 ኦኬ። አይ ቲንክ አንድ ሚስ ያደረግነው አለ 46 እዚህ ጋር አንድ 46 የታየ 47 እዚህ ጋር የታየ ሶ ልጻፍ እስኪ እንደ አዲስ ሊው 47 አንድ አለ። እሺ 47 ሁለት አለ 3 አለ 4 አለ 5 አለ ያ 5 ነው እየታየኝ ያለ ሶ 47 5 ያው ሶ 5 ማለት ነው። በጣም 46 ግን አንድ ይቀረኛል። 46 እዚህ ጋር አንድ አለ። እሺ 2 46 2 እስቲ ሌላ 3 4 5 6 7 እስቲ ስንት ነው እዚህ ጋር 46 ያስቀምጥ 6 ነው ያስቀምጥ አንድ ይቀረናል። ስለዚህ እንዲህ ማለት ነው። ሶ ይቺኛዋ ትቀረና ስንት ትሆናለች? 7 ትሆናለች ማለት ነው። በጣም አሪፍ። እሺ ከዛ ስንት ነው የቀረን? 48 እየታየ ነው 48 እሺ 48 ስንት ሰው አለ? አንድ እሺ ሌላ 48 አይ ቲንክ አንድ ሰው ብቻ ነው እየታየኝ ያለ። ስለዚህ 48 አንድ ሰው አለ ማለት ነው። ሶ 48 አንድ ነው፣ እዚህ ጋርም አንድ ነው። እሺ 49 ስንት ሰው አለ? 49 እዚህ ጋር አንድ ሰው ይታየኛል። ቲንክ ሌላ ሰው ያለ ይታየኝ አይደለም። እሺ ስለዚህ 49ም አንድ ሰው ማለት ነው። ሶ አንድ ክልታሪም ቁጥሯም አንድ ነው። ሶ 50 ደግሞ እንልና 50 አለን አይደል? 50 ይሄው አንድ አለ። ሌላ 50 አይደለም አይታየኝም። ሶ አለ አንድ ማለት ነው። በታሊም በዚህኛውም አንድ ነው። ከዛ የመጨረሻ 51 አለ። አንድ ሰው አለ። አንድ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። ስለዚህ በዚህ መልኩ የምንፈልገውን በታሊ ማርክ በዚህ መልኩ ማስቀመጥ እንችላለን ማለት ነው። በጣም አሪፍ። እሺ እንቀጥላለን። ሶ እዚህ ጋር ለምሳሌ አሁን ሁለተኛ ምን ይለናል? The table below shows the favorite color of grade 7 maths grade 7 students ነው። ሶ እዚህ ጋር ከለሮች አሉ። ሶ ከለር አለ፣ ከለር እንላለን። ከዛ ታሊ አለ። ከዛ መጨረሻ ፍሪኩዌንሲ ማስቀመጥ ይችላል። ሶ ለምሳሌ አሁን እዚህ ጋር ይኸው ከለሩ ለምሳሌ አሁን ዋይት ምን ያህል ሰው ይወዳል? እሺ ልቁጠር። አንድ እሺ ልቀጥ እዚህ ጋር 2 ሌላ የለም 3 4 ከዛ እሺ እዚህ ጋር 5 6 7 8 9 10 አይ ቲንክ ሌላ ያለ አይመስለኝም። 10 ዋይት ኦኬ በቃ 10 ሆነ ማለት ነው። 10ን ስናስቀምጣት ምን ትሆናለች? ታሊ ላይ 1 2 3 4 ይሄው 1 5 1 2 3 4 ይሄው። ስለዚህ ሲጻፍ ደግሞ 10 ተብሎ ይጻፋል። ከዛ ደግሞ ሬድ ስንት ጊዜ አለ? እሺ እንጻፍ። ሬድ አንድ አለ፣ ሌላ የለም። 2 አለ፣ እሺ እዚህ ጋር የለም። 3 አለ፣ 4 አለ። ሬድ እዚህ የለም፣ እዚህም የለም፣ እዚህ የለም። 5 6 አለ። በጣም አሪፍ። ስለዚህ 6 ማለት 1 2 3 4 5 እና ሶሪ እቺኛዋ እንዲህ አይደል አንድ ነው። ከዛ እዚህ ጋር ተጻፈ 6 ተብሎ ይጻፋል። ሌላም ደግሞ ብሉ አለ። ብሉ ደግሞ ስንት ጊዜ አለ? ብሉ እዚህ የለም። ሶ 1 2 3 አለ። 3 እዚህ ጋር 4 እሺ 4 5 6 7 8 ማለት 8 ብሉ እየታየ ነው። ስለዚህ ብሉ 8 አለ። ሶ 1 2 3 4
5 1 2 3 8 ማለት ነው። ሶስት የጻፍም 8 ተብሎ ይጻፋል። ከዛ ሌላኛው ከለር ምንድነው? የሎ ደግሞ ምን ብለን እናስቀምጣለን? የሎ እዚህ ጋር 1 አለ፣ 2 አለ፣ የሎ 3 አለ፣ 4 አለ፣ 5 አለ፣ 5 በቃ 5 ነው እየታየኝ ያለ 5 ማለት ነው። ሶ 5 ማለት ሲጻፍ 1 2 3 4 5 ነው። ላይክ ዚስ ማለት ነው። እሺ ሌላ ብላክ አለ መሰለኝ። ብላክ ከለር የሚወዱ ተማሪዎች አሉ። ፋቮራይት ከለር ሶ ብላክ አይ ቲንክ እዚህ ጋር ምንም ብላክ የለም። እዚህ 1 አለ። እሺ ብላክ 2 አለ፣ 3 አለ። ያ 3 ማለት ነው። 3 ስለዚህ 1 2 3 ነው። ላይክ እዚህ ጋር ሲጻፍም 3 ነው። ሌላኛው ደግሞ ፓይ ቻርት ማነው ኢንተርፕሬት ልናደርግባቸው ወይም ደግሞ ዳታን ኢንተርፕሬት ልናደርግባቸው ከምንችልባቸው መንገዶች ቅድም መጀመሪያ ላይ እንዳልኳቸው ፓይ ቻርት እና ላይን ግራፍ ነው። የመጀመሪያው ላይን ግራፍን በደንብ እናያለን ማለት ነው። ላይን ግራፍ በዋናነት ዲፋይን ስናደርገው ላይን ግራፍ ኢዝ ኤ ግራፍ ዛት ዩዝስ ላይንስ ቱ ኮኔክት ኢንዲቪዥዋል ዳታስ ፖይንትስ ኦን ኤ ካርቴዥያን ኮኦርዲኔት ፕሌን ኤክስ ዋይ ፕሌን ማለት ነው። ኤክስ ዋይ ፕሌን ቻፕተር የመጀመሪያው ሴሚስተር ላይ በደንብ ስላየን ብዙም አንቸገርም። ሪሌትድ የሆኑ ዳታዎችን እንዴት አድርገን በዚህ በካርቴዥያን ኮኦርዲኔት ተጠቅመን እንዴት ላይን ግራፍን መስራት እንችላለን የሚለው ነው የምናይበት ነው። ኤ ላይን ግራፍ ኢዝ ሞስት ኮመንሊ ዩዝድ ቱ ሪፕሬዘንት ቱ ሪሌትድ ፋክትስ ነው የሚለው ሁለት ተዛማጅነት ወይም ደግሞ ግንኙነት ያላቸውን ዳታዎችን እንዴት አድርገን ኤክስ ዋይ ፕሌን ላይ አንደኛውን በኤክስ መደዳ ሌላኛው ደግሞ ዋይ መደዳ ተጠቅመን እንዴት አድርገን ሁለት ግንኙነት ያላቸው ወይም ደግሞ ሪሌትድ የሆኑ ዳታ ፋክቶችን ማስቀመጥ እንችላለን ነው። ኢት ዩዝስ ዳታ ፖይንትስ ወይም ደግሞ ማርክስ ይለናል እዚህ ጋር which are connected by straight lines on both curves ነው። ስትሬት ላይን እንጠቀም እንችላለን፣ ከርቦችን ልንጠቀም እንችላለን። እንደ ዳታ እንትናችን ይወሰናል ማለት ነው። ለምሳሌ አሁን እዚህ ጋር ምን ይላል? አክቲቪቲ ላይ ዲስከስ ዊዝ ዮር ፍሬንድስ ነው የሚለው። ኮፒ ኤንድ ኮምፕሌት ዘ ፎሎዊንግ ቴብል ነው የሚለው። ታስታውሳላችሁ ኤክስ ዋይ ፕሌን ስንሰራ ፈርስት ሴሚስተር ላይ ያለ ነው ማለት ነው። ኤክስ ተሰጠ በዚህ መደዳ፣ ዋይ ደግሞ ከዚህ ከተሰጠ ለምሳሌ እቺ ስትጻፍ ስንት ትመጣለች? 0,1 ይቺ 1,3 መጀመሪያ የኤክስ ነው የምንጻፈው ኤክስ ኮማ ዋይ ስለሚባል ማለት ነው። እዚህ ጋር ደግሞ 2,5 3,7 4,9 አይደለም የሚሆነው 5,11 ይሆናል አይደል ተማሪዎች? በጣም አርስ ይቺን ኤክስ ዋይ ፕሌን ላይ እንሳልና እናስቀምጣት እስኪ ይቺን ማለት ነው። በጣም አሪፍ። እሺ እንደዚህ ኤክስ ዋይ ፕሌን ማለት ይሄንን ይመስላል። ኤክስ ዋይ ፕሌን ይመስላል። here is the x axis, here is the y axis። ለኤክስ አክሲስ ወደ ሌፍት ከሆነ -1 -2 -3 -4 -5 እያለ ይቀጥላል። ወደዚህ ደግሞ 1 እቺኛዋ 0 0 ነች። 2 3 4 5 6 7 እያለ ይቀጥላል። ወደ ላይ ደግሞ ለዋይ ፖዚቲቭ ነው 2 3 4 5 እያለ ይቀጥላል። ወደ ታች ደግሞ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 እያለ ይቀጥላል። አሁን ቆይ ከለሯን ቀየር ላድርግላችሁና እነዛን ከላይ ያስቀምጥናቸውን ፔር ኦፍ ፖይንቶች እናመጣቸው። አሁን ለምሳሌ እዚህ ጋር እቺን እንዳምጣት 0,1 ማለት የኤክስ ዋይ ኮማ ነው። ኤክስ 0 ነው፣ ዋይ 1 ማለት እቺ ፓርት ማለት እዚህ ጋር ማለት ነው። እቺን በደንብ ፈርስት ሴሚስተር ስላየን ማለት ነው። ሌላ ደግሞ 1,3 ይላል። 1,3 ማለት 1,3 ማለት የኤክስ ዋጋ 1 የዋይ ዋጋ ደግሞ ስንት ነው? 3 ማለት ነው። ኤክስ 1 ማለት ይሄ ነው። ዋይ 3 ማለት ፖዚቲቭ ነው። ወደ ላይ ስመጣ እቺ ፓርት ትመጣለች ማለት ነው። እዚህ ጋር 2,5 2 ይዘን ወደ ላይ ስንወጣ ላይክ እንደዚህ ይመጣል ማለት ነው። እዚህ ጋር ያን ቀጥታ ብናገናኛቸው ዶቶችን ላይክ እንደዚህ አይነት ታይፕ ኦፍ ኢኩዌሽን ይፈጥራል ማለት ነው። ይሄው ምን መጣ? ላይን ግራፍ መጣ ማለት ነው። ላይን ግራፍ ማለት ነው። ኢኩዌሽን ስንሰራ ፈርስት ሴሚስተር ላይ ስላየ ነው ይሄንን ማገናኝ። እነዚህን ዶቶችን ምንድነው ከኛ በሆነ ላይን ስናገናኛቸው ላይን ግራፍ ይፈጥርልናል። እነዚህ ደግሞ አንድ የሆነ የተገናኙ የሆነ አንድ አይነት ሪሌትድ የሆነ
ዳታዎችን ሪፕሬዘንት ልናደርግበት የምንችል ነው። ዛስ ዋይ እዚህ ጋርም ቀደም ስናየው የነበረው የላይን ግራፍ ይለናል። ሞስት ኮመንሊ ዩዝድ ቱ ሪፕሬዘንት ቱ ሪሌትድ የሆኑ ፋክቶችን ወይም ደግሞ ዳታዎችን ልናስቀምጥበት የምንችል ነው። ዛስ ዋይ ስትሬት ላይን ማለት የሆነ አንድ አይነት ፕሮፐርቲ ያለው ዳታ ነው። አንድ ስትሬት ላይን ከተቀመጠ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ሶ እንደነዚህ አይነት ዳታዎችን ለማጻፍ ወይም ደግሞ ለመስራት የምንከተላቸው ህጎች አሉ። ለምሳሌ ቅድም ከላይም ከቴብሉም እንዳየነው እኛ ይሰራ ነው እንደምናደርገው ኮንስትራክት የካርቴዥያን ኮኦርዲኔት ፕሌን ኤንድ ሌብል ዘ አፕሮፕሪየት ቴብል ስኬል ነው የምንለው። ቅድም ከላይ ቴብሎችን ኦርደር ያስቀመጥነው አይነት ታይፕ ማለት ነው። ሶ ሌላ ሜክ ኤ ቴብል ኦፍ ዳታ አሬንጅድ ነው የሚለው ኢን ኦርደር ኦፍ ፔርስ ቅድም ኤክስ ኮማ ዋይ ፖይንት ብለን ያስቀመጥናቸው ኤንድ ማርክ ዘ ፖይንትስ ኦን ዘ ካርቴዥያን ኮኦርዲኔት ነው። ያው እነዚህን ካስቀመጥነው በኋላ ማርክ እያደረግ ዶት ዶቶችን እናስቀምጣለን። ዶት ዶት ላለው ወደዚህም ብንመጣ የሆነ ቦታ ላይ ዶት ይገኛል፣ የሆነ ቦታ ላይ ዶት ይገኛል። እነሱ ዶት ካገናኘን በኋላ ምንድነው የሚለው ኮኔክት ዘ ፖይንትስ ማገናኘት። ላይክ እኛ አሁን ቅድም እዚህ ጋር አገናኝተን ላይን እንደሰራ ነው አገናኝተን ጀስት ባይ ስትሬት ላይን ሊሆን ይችላል። ኢት ዲፔንድስ ከርቭ ወይም ደግሞ ስሙዝም ሊሆን ይችላል። እሱ እንደ ዳታ ሁኔታ ስለሚወሰን ማለት ነው። ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። ሶ ለምሳሌ አሁን ምን ይለናል እዚህ ጋር the following table shows income of a shopkeeper in a week ነው። አንድ የሾፕ ኪፐር ሳምንታዊው ገቢው ነው የሚል ኢንካም ማለት ያው ገቢ ነው። ፐሬው ኢን ኤ ዊክ ነው የሳምንታዊ የሆነ ገቢው ሲሰላ በዚህ መልኩ ሊሆን ይችላል። ለምሳሌ መንዴ ያለ ቲውዝዴይ ያለ ሳምንቱ ቀናቶች አሉ። ከላይ የየቀኑ ገቢ ደግሞ አለ። ለምሳሌ መንዴ ላይ ስንት ነው ገቢው? 2000 ነው። ቲውዝዴይ ላይ 2300 ነው። ዌንዝዴይ ላይ ደግሞ 2500 ነው። ሐሙስ ላይ፣ አርብ ላይ፣ ቅዳሜ ላይ፣ እሁድ ላይ ያለ የተለያዩ የገቢ መጠኖችን ጽፎልናል። ሶ ይሄኛውን በዳታ መልኩ ስናስቀምጠው ላይክ በዚህ አይነት መልኩ ይቀመጣል። በዚህ አይነት መልኩ ለምሳሌ ይታያቸዋል። ይሄ በዚህ በኩል ያሉት ዳይስ ናቸው። ሆሪዞንታሊ ማለት ዳይስ ናቸው። እዚህ ጋርም እንደተጻፈላችሁ እቺኛዋ ኤክስ ዋይ ፕሌን ብላችሁ አስቧት። እቺኛዋን እንደ ኤክስ ቁጠሯት። እቺኛዋ ማለት ነው የመጀመሪያ መጨረሻው። እቺኛዋ ደግሞ ጀስት እንደ ዋይ ቁጠሯት። ሰው ሁለቱ የተገናኙባት ፖይንት እቺ ነች። ወደዚህ መቀጠል ይችላል። ይሄኛውም ወደ ታች ሊወርድላት እሱ ችግር የለውም። ሰው ወደ ላይ ፖዚቲቭ ስለሆነ ፖዚቲቭን ብቻ ይወሰደው። ሰው ወደዚህኛው የገቢ መጠኖች አሉ የየቀኑ ማለት ነው። ለምሳሌ አሁን መንዳይ ላይ ስንት ነው ያገኘው? 2000 ማለት አያችሁ፣ ታያችኋል አይደል? ቲውስዴይ ላይ እዚህ ጋር የተቀመጣለ የየቀናቶች አለ። አያችሁ፣ ስትሬት ላይን አይደለም ከርቭ እንትን ነው። የሆነ ቦታ ላይ ሄድና ጥፍ ይላል፣ የሆነ ቦታ ላይ ደርሶ ለምሳሌ እዚህ ጋር ቀነሰ አይደለ? እዚህ ጋር ጨምሮ እዚህ አካባቢ ላይ ደግሞ ቀነሰ። የሆነ ቦታ ላይ ደግሞ እንደገና ባላንስ ሆነ። ከዛ ደግሞ እንደገና መልሶ እየወረደ ነው እንትን እያለ ማለት ነው። በዚህ ብቻ እዚህ ጋር ቴብሉን የሚያሳየው ይሄኛው ማለት እዚህ ጋር የቀናቶች ማለት 2000 2300 2500 2700 አለና እንደገና ደግሞ ፍራይዴ ላይ ደግሞ 2500 ዝቅ እንዳለው ማለት ነው። ሶ እሱን በቀላሉ በዚህ መልኩ ማስቀመጥ ይቻላል በቴብል መልኩ ማለት ነው። ይሄ ወይም ደግሞ ለምሳሌ ሌላኛው ኤግዛምፕል ሰጣችሁ the graph below shows the number of students in a school according to their age category በእድሜያቸው የተቀመጠ ነው። ለምሳሌ አሁን ካውንት ይኖራል። ነምበር ኦፍ ስቱደንት አለ ወደ ላይ። በይሄ ደግሞ ኤጅ ነው። 13 እድሜ ያለው፣ 14 እድሜ ያለው፣ 15 እያለ እስከ 20 እድሜ ድረስ ያለው አለ። በዚህ በኩል ደግሞ ለምሳሌ ነምበር ኦፍ ስቱደንትስ ለምሳሌ 13 እድሜ ያለው ስንት ተማሪ አለ ቢባል ስንት አለ? 7 አለ ማለት ነው። 14 እድሜ ያለው ስንት ተማሪ አለ ከተባለ 95 ተማሪ አለ ማለት ነው። 15 እድሜ ያለው ስንት አለ ከተባለ 105 አለ ማለት ነው። 16 እድሜ ያለው እዚህ ፒክ ላይ መጨረሻ ላይ የተቀመጠው ስንት ነው? 140 ተማሪ 16 ዓመት ያለው ነው ማለት ነው። በጣም እንዲህ ያለ ደግሞ 20 እድሜ ያለው ተማሪ ደግሞ ስንት ተማሪ አለ? 10 ተማሪ አለ ማለት ነው። ሶስቱን ነው የሚለን። አሁን ከዚህ ተነስተን ጥያቄውን እንኳን ብናየው ኤ ምንድነው የሚለን? what is the title of the graph ማለት ነው። የግራፉን ርዕስ ምን ልንለው እንችላለን ነው። የዚህን ግራፍ ርዕስ አውጡለት ወይም ደግሞ ታይትል አውጡለት ብንባል ምንድነው ልንለው የምንችለው ነው። ጀስት እድሜንና አይደለ እድሜ ነው አይደለ የተማሪዎችን እድሜ የሚያሳይ ነው አይደለ according to their age ማለት ነው። ሶ እሱን በእድሜ የእድሜን ካታጎሪ የሚያሳይ ነው ብለን ዲስክራይብ እናደርገው እንችላለን። ሌላኛው ቢ ደግሞ ምንድነው የሚለን? ቢ ደግሞ which age category is the greatest number of students በጣም ብዙ ተማሪ ያለው የትኛው ኤጅ ካታጎሪ ነው? 16 ላይ ነው። በጣም ፒኬነስ ይታያቸዋል አይደለ 140 ተማሪ ነው 16 እድሜ ላይ ያለ ማለት ነው። ሶ እሱን በቀላሉ ይሄንን መለየት እንችላለን።
ሌላ ደግሞ which age categories ሊስት በጣም ትንሽ እድሜ ያለው የትኛው የእድሜ ክፍል ነው ከተባለ አይ ቲንክ 20 እድሜ ላይ ያለ ሰው ስንት ተማሪ ነው ያለው? 10 ተማሪ ብቻ ነው ያለው። ስለዚህ በጣም ትንሹ እዚህ ውስጥ ካሉት አንፃር ትንሹ 20 እድሜ ነው ማለት ይቻላል ማለት ነው። ከዛኛው prepare a table that contains age number of students ነው። ይሄ በቀላሉ መግለጽ እንችላለን። ሶ ምን ማለት ነው? ቴብል መጻፍ እንችላለን። ሶ ኤጅ አለ። ከዛ ደግሞ ምን አለ? እንደዚህ መጻፍ እንችላለን። ከዛ number of students ብለን በሁለት እንክፈለውና ላይክ ዚስ ማለት ነው። ሶሪ ፔኗ በጣም እንትን አለች። ኤጅ አለ እዚህ ጋር ለሁለት እንክፈለው። ላይክ ለምሳሌ አሁን ከስንት ነው የሚጀምረው? ከ13 ሶ ከ13 እስከ 20 ልጻፍ። 13 እድሜ ያለው አለ፣ 14 እድሜ ያለው ይኖራል። አይ ቲንክ አለ መደዳው ሁሉም ነው። ሁሉም ነው። ሶ 15 አለ፣ 16 አለ፣ 17 አለ፣ 18 አለ፣ 19 እና 20 ማለት ነው። አሁን ቅድም 20 ስንት ተማሪ ነው ያለው? 10 በጣም ትልቅ ተማሪ ያለበት ስንት ነው ያለው? 140 16 እድሜ ያለው ሲያልነው ነው ቅድም። ከዛ 13 ስንት ተማሪ ነው ያለው? 7 ተማሪ አለ። ነምበር ኦፍ ስቱደንት ነው ያልነው ማለት ነው። ሶ እዚህ ጋር 7 እንጽፋለን። 14 ላይ ስንት ተማሪ አለ? 95 አለ። ሶ ይሄኛው 95 ነው። 15 ላይ 105 ተማሪ ታይቶኛል። ያው እዚህ ጋር ማለት ነው ይሄ ፓርት ማለት ነው። ከዛ 17 85 እድሜ ያለ ተማሪ ያለ 17 እድሜ ላይ ያለው ይሄው እዚህ ጋር የምታዩት ማለት ነው። 18 ደግሞ ስንት ነው? 70 ነው። 18 70 ነው። 19 ደግሞ 30 ነው። ያ ከላይ እንዳየነው ማለት ነው። ይሄው እዚህ ጋር 30 አለ ይሄ ፓርት ማለት። ስለዚህ በዚህ መልኩ ማስቀመጥም ይቻላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላኛው ዌይ ኦፍ ኢንተርፕሬቲንግ ዳታ ኮሌክት ካደረግን በኋላ ኢንተርፕሬት ልናደርግ ወይም ደግሞ ሪፕሬዘንት ልናደርግበት ከምንችልባቸው መንገዶች አንደኛው ፓይ ቻርት ነው። ፓይ ቻርት ማለት ያው ቅድም ከላይን ግራፍ ቀጥሎ የምናየው ያልኳችሁ ነው። ሶ እዚህ ጋርም ዴፊኒሽኑም እንደምናየው ፓይ ቻርት ኢዝ ኤ ታይፕ ኦፍ ግራፍ ዛት ሪፕሬዘንት ዘ ዳታ ኢን ሰርኩላር ግራፍ በክብ በሆነ መልኩ የምናስቀምጥበት ነው። ስለ የክብ ፕሮፐርቲን በደንብ እናውቃለን። So it is very common and accurate way of representing data, especially useful for showing the relation of one item with another item. አንደኛው አይተም ከሌላኛው አይተም ጋር ያለውን ሪሌሽንሺፕ በቀላሉ ሪፕሬዘንት ልናደርግበት ከምንችልባቸው እና በጣም አኩሬት ወይም ደግሞ ትክክለኛ አገላለጽ ከምንገልጽባቸው አንደኛው መልኩ ይሄ ጀስት ፓይ ቻርት ነው እዚህ ጋር የሚለው and with one another as a whole item ነው። ሰርክል ሲባል ምንድን ነበር? እኛ የምናውቀው አእምሯችን ላይ 360 ዲግሪ ነው አይደል? ሰርክል ሲባል ሙሉ ክብ ሲሆን እሱን ወደ 100% ቀይረን ደግሞ እናየዋለን ማለት ነው። እዚህ ጋር የተወሰነ ፓርት ስለ ሰርክል ማለት ሴንተር አለው እዚህ ጋር ፈርዘር 8ኛ ክፍል ላይ በደንብ እናየዋለን። ሬዲየስ አለ ከሴንተር ወደ ዋን ፓርት ኦፍ ሰርክል እዚህ ጋር እንደምናየው። ከዛ ኦ ያለው ሴንተር ያልነው ነው። ከዛ በኋላ ለምሳሌ አርክ የሚባል ለምሳሌ ከኤ እስከ ቢ ድረስ ያለው ይሄ ዙረት የምንሄደው ይሄ እንደ አርክ ተብሎ ሊቆጠር ይችላል። በዚህ በኩል ሊሆን ይችላል። ምንም ችግር የለበትም። እሱን ይዘን ዲፋይን አርካስ አሁን ፐርሰንትና ዲግሪ ያላቸውን ልዩነት በደንብ መለየት አለብን። አሁን ይኸውላችሁ 360 ዲግሪ ማለት አንድ ሙሉ ሰርክል ነው አይደለ? ፉል ሰርክል የሚባለው ማለት በጣም አሪፍ። እሱ ወደ ፐርሰንት ሲቀየር 100% ማለት ነው። 100% እሱ ማለት ነው 360 ዲግሪ ነው። ከዛ ያነሰ ለምሳሌ 60 ዲግሪ፣ 100 ዲግሪ፣ 120 ዲግሪ፣ 300 ዲግሪ ምናምን የሚባሉት ነው ወደ ፐርሰንት ሲቀየሩ ስንት ይመጣሉ የሚለውን እዚህ ጋር ያለውን ሪሌሽንሺፕ የምናጠናበት ማለት ነው። እዚህ ጋር ያለው እሱን በደንብ እናየዋለን። ለምሳሌ አሁን እዚህ ጋር ኤግዛምፕል የመጻፋችሁ the expenditure of different budget or title of a family in a month with a given below ነው የሚለን ቪዚቴብል እዚህ ጋር
አጠቃላይ የቤት ሰውየው ገቢ 7200 ነው። ከዛ ውስጥ የሚያወጣቸው ወጪዎች አለ። ለምሳሌ ለምግብ ያወጣል፣ ለትምህርት የሚያወጣው ወጪ አለ፣ ለልብስ የሚያወጣው ወጪ አለ፣ ለቤት ኪራይ የሚያወጣው ወጪ አለ፣ ለተለያዩ ወጪዎች የሚያወጣው ወጪ አለ። እንዲሁም ደግሞ የተረፈችዋን ደግሞ ሴቭ ያደርጋታል። ከዛ ውስጥ ለምሳሌ ለፉድ የሚያወጣው ስንት ነው? 2400 ነው። ይሄ ብር ነው። ከስንቱ? ከ7200 ማለት ነው። ይችን ወደ ዲግሪ ቀይሯት ብንባል እንዴት ነው የምናደርገው? ዲግሪ ማለት ነው እዚህ ጋር የምናገኘው ምንድነው? የሚያወጣው ወጪ ሲካፈል አጠቃላይ ወጪው ቶታል ኤክስፔንዲቸሩ አይደለ? ቶታል ኤክስፔንዲቸሩ ዲቫይድ ታይምስ 360። ለምሳሌ አሁን ፉድ እንልና ምን እንላለን? ፉድ እኩል ይሆናል ስንት ነው ወጪ የሚያወጣው? 2400 አይደለ? ስለዚህ 2400 ሲካፈል ለ7200 ሲባዛ በስንት? በ360 ዲግሪ እዚህ ጋር ያለችው እንጠቀማት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሰው ምን እናደርጋለን? እዚህ ጋር 2 ዜሮ በ2 ዜሮ ይጣፋል። እሺ ስንት መጣውን? 24 ኦቨር 36 ሲባዛ በስንት? በ360 ዲግሪ ማለት ነው። በ360 ዲግሪ ነው። ምን እናደርጋለን? ነው 36 ሳይሆን 24 ኦቨር 72 ነው። 72 ሲባዛ በ360 ዲግሪ ነው። አይ ቲንክ ይሄኛው በዚህ ማቀንትን ማለት እንችላለን። ለምሳሌ አሁን በሁለት ስንት ነው? ስንት ይመጣል? በሁለት ስንት ነው? 12 ኦቨር 36 ሲባዛ በ360 ዲግሪ አይደለ? የስ ስለዚህ ይሄ በ36 10 ይመጣል። ይሄ 10 ሲባዛ በ12 120 ዲግሪ። ይሄ ማን ነው? ፉድ ማለት ነው። አያችሁ ወደ ዲግሪ ሲቀየር ይሄን ያዘልን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይችን እዚህ ጋር ያለችዋን ሩል ነው የምንጠቀመው ማለት ነው። እሺ ሌላ ለምሳሌ አሁን እሺ ለትምህርት ለምሳሌ ለትምህርት የሚያወጣው ለኤጁኬሽን ኤጁኬሽን ልበልና ኤጁኬሽን ልና ስንት ነው? 1000 አይ ቲንክ 1080 ብር መሰለኝ ያወጣ ያለው ያ ይሄው 1080 ምን እናረጋታለች ወደ ዲግሪ ሲቀየር 1080 ሲካፈል ለአጠቃላይ 7200 ነው ሲባዛ በስንት? ሲባዛ አሁን በ360 ዲግሪ ማለት ነው። በጣም አሪፍ። ስለዚህ አንዷ ዜሮ በአንዷ ዜሮ ትጣፋለች። እዚህ ጋር ያለችዋ ዜሮ በዚህ ትጣፋለች። ስለዚህ 108 ሲካፈል ለ72 ሲባዛ በስንት? በ36 ማለት ነው። ለምሳሌ በሁለት ባቃልለው ስንት ይመጣል? ይሄኛው 54 ይመጣል። ኦቨር 36 ሲባዛ በ36 ነው። 36 በ36 ይጠፋል። ስንት ይመጣል? 54 ዲግሪ። ይሄ ማን ነው? ለኤጁኬሽን ማለት ነው። ኤጁኬሽን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እንዲህ ያንድ የሌሎችንም በቀላሉ ማግኘት እንችላለን ማለት ለምሳሌ አሁን የክሎዚንግ ስንት ይመጣል? ክሎዚንግ እንልና ክሎዚንግ 800 ብር ነው የሚያወጣው። ስለዚህ 800 ብር ሲካፈል ለስንት? ለ7200 ሲባዛ በስንት? በ360 ዲግሪ 2 ዜሮ በ2 ዜሮ ይጣፋል። 8 ኦቨር 72 ሲባዛ በ360 ነው። በ8 9 ይመጣል። 360 ሲካፈል ለ9 ስንት ይመጣል? ይሄ 40 ዲግሪ ይመጣል ማለት ነው። 40 ዲግሪ ለምን? ለክሎዚንግ ማለት ነው። እንዲህ ያን ሌሎችንም በቀላሉ መስራት እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥል እስኪ። ሌላኛው ለምሳሌ ወደ ፐርሰንት የተቀየረውንስ ወደ ዲግሪ እንዴት እንቀይረዋለን? ለምሳሌ እዚህ ጋር 1200 ተማሪዎች አሉ። የሆነ ትምህርት ቤት ውስጥ ከስንተኛ? ከአራተኛ ክፍል እስከ 8ኛ ክፍል 1200 ተማሪዎች አሉ ነው። ከዛ ውስጥ ግን the number of students in percent of in each grade level ደግሞ ይተሰጣል። ለምሳሌ እዛ ትምህርት ቤት ውስጥ ካሉት 1200 ተማሪዎች ውስጥ ምን ይለናል? 20% ግሬድ 4 ናቸው፣ 25% ግሬድ 5 ናቸው፣ 15% ግሬድ 6 ናቸው፣ 15% ግሬድ 5 ናቸው፣ ግሬድ 7 ማለት ነው ሶሪ። እና ደግሞ 10% ደግሞ ግሬድ 8 ናቸው። አሁን ወደ ዲግሪ ቀይሩት ይሄንን ብንባል የምንጠቀማት ሪሌሽንሺፕ ብቻ ነው የምንጠቀማት። ለምሳሌ አሁን የማለት ፐርሰንቴጅ ኦፍ ስቱደንት ሲካፈል ለ100 ሲባዛ በ360 ዲግሪ። ለምሳሌ አሁን ግሬድ 4 ስንት ተማሪ ያለ ብንባል አሁን ግሬድ 4 ልና ምን አደርጋለሁ? 20 ሲካፈል ለ100 ሲባዛ አጠቃላይ ስንት ተማሪ ያለ? 1200 ማለት 1200 ማለት ነው። እዚህ ጋር
የተሰጠ ማለት 1200 ተማሪ አጠቃላይ 1200 ነው ያለው የሚለው። ስለዚህ እዚህ ጋር የምናለው ሁለቷ ዜሮ በሁለት ዜሮ ትጠፋለች። ስለዚህ ስንት ይመጣል? አሁን 20 ሲባዛ በ12 ይሆናል። ስንት ይመጣል? 240 ተማሪ መጣ ማለት ነው። ይቺ አታስፈልግም። በጣም አሪፍ። 240 መጣ ማለት ነው። 240 ይሄኛው ወደ ስቱደንት ነው። ይሄኛው ስቱደንት ሲሆን ነው 240 ተማሪ ያለ ማለት ነው። አሁን እኔ ግን በዲግሪ ነው የምፈልጋት። በዲግሪ ነው። በዲግሪዋን ደግሞ ልቀይርላችሁ። ዲግሪዋን ደግሞ የምናደርጋለን 20 ሲካፈል ለ100 ሲባዛ በ360 ዲግሪ። ይሄኛው ነምበር ኦፍ ስቱደንት ምን ያህል እንደው ይሄኛው ደግሞ በዲግሪ ነው። ስለዚህ አንዷ ዜሮ በአንዷ ዜሮ እዚህ ጋር በአንዷ ዜሮ ሲጠፋ ስንት ይመጣል? 2 ሲባዛ በ36 ይመጣል 72 ዲግሪ ያዘልን ማለት ነው። በዲግሪ ሲጻፍ ይሄ ነው። አክቹአሊ ደግሞ በቁጥር ሲጻፍ ደግሞ ስንት ተማሪ ነው? ቁጥሩ ራሱ ተማሪው ስንት ነው ቢባል ይሄንን እናገኛለን ማለት ነው። በጣም አሪፍ። እሺ እንዲያን አሁን ግሬድ 5 ቢባል ግሬድ 5 ደግሞ ቢባል ስንት ይመጣል? ግሬድ 5 ማለት ስንት ፐርሰንት ነው? 25 ነው። እሺ ወደ ዲግሪ ስለሆነ እየተፋለመው 25 ኦቨር ስንት ይመጣል? አሁን 100 ሲባዛ በ360 ዲግሪ እናደርጋለን። ይሄ በዚህ ትጣፋለች። ስንት ይመጣል? አሁን 25 ኦቨር 10 ሲባዛ በ36 ነው። ለምሳሌ በ5 ስንት ነው? ይሄ 5 ነው። ይሄ በ5 2 ነው። ስለዚህ 5 ኦቨር 2 ታይምስ 36 ይመጣል። በዚህ በ18 ነው። 5 ሲባዛ በ18 ስንት ይመጣል? ይሄ አይ ቲንክ 90 ዲግሪ መጣ ማለት ነው። 90 ዲግሪ መጣ። ይሄ ማነው? ግሬድ 5 ማለት እንዲያን አሁን ግሬድ 6 ስንት ይመጣል ካላችሁ ግሬድ 6 ማለት ስንት ነው? ስንት ፐርሰንት ነው? 15% ነው። ግሬድ 6 እና ግሬድ 7 አንድ አይነት ናቸው። 15 ነው። 15% ማለት ነው። ሲካፈል ለ100 ሲባዛ በ360 ዲግሪ እናደርጋለን። አንዷ ዜሮ በአንዷ ዜሮ ትጠፋለች። በ5 3 ነው። በ5 2 ነው። በ2 1 ነው። በሁለተኛው 18 ነው። 3 ሲባዛ በ18 ነው። አይ ቲንክ 54 ዲግሪ ይመጣል። 54 ዲግሪ ነው። ግሬድ 7ም ተመሳሳይ ነው። 15% ስለሆነ ግሬድ 7ም ስንት ነው? 54 ዲግሪ መጣ ማለት ነው። እሺ ከዛ ግሬድ 8 ደግሞ ስንት ነው ይለናል? ግሬድ 8 ደግሞ ስንት ነው ይለናል? 10% ይለናል አይደል? ይሄው ይታያችኋል አይደል? ምን እናደርጋለን? እቺን 10 ሲካፈል ለ100 ሲባዛ በ360 ዲግሪ ነው። ይሄ በዚህ ይጣፋል። አንዷ በዚህ ትጣፋለች። ስንት ይመጣል? ይሄ 36 ዲግሪ መጣ ማለት ነው። አሁን ሁሉንም የምደምራቸው 360 ዲግሪ መምጣት አለባቸው። ኦኬ በጣም አሪፍ። እሺ ኤክሰርሳይዝ 7.2 ስናይ ደግሞ ምን ይለናል? 1200 ስቱደንትስ ዌር አስክድ ቱ ኔም ዜር ፋቮራይት ቹዊንግ ገም ነው የሚለው። ኦኬ 1200 ተማሪ ነው የተጠየቁት። ፋቮራይት ነው ምንድነው? ባናና ነው፣ ኮፊ ነው፣ ቸኮሌት ነው፣ ስትሮበሪ ነው፣ ኦሬንጅ ነው ወይስ ሚንት ነው የሚለው ቹዊንግ ገም ነው የተጠየቁት። እዚህ ጋር በየዲግሪ የተሰጠ አለ። ለምሳሌ ባናና 108 ዲግሪ ነው የያዘው። በጣም አይ ቲንክ ከዚህ ካሉት በጣም ትልቁ ማለት ነው። ሚንት ደግሞ 60 ዲግሪ ነው የያዘው። ኮፊ 27 ዲግሪ ነው ያለው። ቸኮሌት ደግሞ 45 ዲግሪ ያለው። ኦሬንጅ ደግሞ ስንት አለው? 48 ዲግሪ ያለው እያለ ይቀጥላል። ጥያቄው ምንድነው የሚለው what does the whole circle represents ነው። ይሄ whole circle የሚለው እዚህ ጋር ያለውን students with their favorite chewing gum የሚለው ማለት ነው። የተጠየቁት የ1200 ስቱደንትን ፋቮራይት የሆነ ቹዊንግ ገም የተጠየቀ ነው። ይሄኛው ይሄንን ሪፕሬዘንት ያደርጋል ነው። ሌላኛው what does the largest sector represent ነው። ትልቁ ሴክተር 108 ነው። ይሄ ደግሞ ባናና ነው ማለት ባናና ያመለክታል። ቆይ ከለሯን ቀየር ላድርግላችሁ። ኦኬ ትልቁ ባናና ነው። ሂውጅ ማለት ነው። ይሄ ባናና ማለት እንችላለን። ሌላ ደግሞ what does the smallest ማለት እዚህ ጋር በጣም ትንሹ አይ ቲንክ 27 እዚህ ጋር የምትታየዋ ኮፊ ነች ማለት ኮፊ ነው። ኮፊ እሺ ሌላ ደግሞ ምንድነው? ካልኩሌት ዘ ነምበር ኦፍ ስቱደንትስ who liked ነው። ለምሳሌ ስትሮበሪ ምን ያህል ተማሪ ይወዳል፣ ቸኮሌት ምን ያህል ተማሪ ይወዳል፣ ኦሬንጅ ምን ያህል ተማሪ ይወዳል የሚለው ነው። ስትሮበሪ ስንት ነው? 72 ዲግሪ ነው። ስለዚህ ምን እናደርጋለን? አሁን
ስትሮበሪ ማለት እኩል ይሆናልና 72 ሲካፈል ለ360 ዲግሪ ስለሆነ ሲባዛ በስንት በ1200 ምንድነው አጠቃላይ ተማሪው ስንት ነው? 1200 ስለሆነ የተጠየቀው ማለት ነው። ይህን መስራት ነው ከዚህ በኋላ። ምን እናደርጋለን? እዚህ ጋር አንዷ ዜሮ በአንዷ ዜሮ እናጠፋለን። በ36 ብናጠፋው ይሄ 2 ይመጣል። 72 ሲካፈል ለ36 2 ነው። 2 ሲባዛ በ120 ስንት ነው? 240 ሶሪ ዲግሪ የለውም እዚያ 240 ተማሪ ስትሮበሪ ነው ማለት ነው የሚለው። ቸኮሌትን ብንወስደው የቸኮሌት ዲግሪው ስንት ነው? ቸኮሌት የ45 ዲግሪ ነው። ስለዚህ ምን እናደርጋለን? ቸኮሌትን 45 ኦቨር 360 ዲግሪ ሲባዛ በስንት በ1200 ማለት ነው። በጣም አሪፍ። ይሄኛዋን በዚህኛዋ እናጠፋለን። ስንት ይመጣል? ይሄ በ9 4 በ9 ይሄ 5 አይደለ? ስለዚህ 5 ኦቨር 4 ታይምስ 120 ነው። ይሄ ደግሞ በ4 ስንት ነው? 1 ነው። በ4 ይሄ ስንት ነው? 30 ነው። ስለዚህ ስንት መጣ? አሁን ይሄ 5 ሲባዛ በ30 ስንት ነው? 150 ተማሪ ምንድነው የሚወደው? ቸኮሌት ይወዳል ማለት ነው። የኦሬንጅም ተመሳሳይ ነው። ኦሬንጅ አሁን ስንት ነው? ኦሬንጅ ማለት ያ 48 ዲግሪ ነው። ምን እናደርጋለን? አሁን ኦሬንጅ እንልና ኦሬንጅ እኩል ይሆናል 48 ሲካፈል ለ360 ዲግሪ ሲባዛ በአጠቃላይ በ1200 ማለት ነው። በ1200 ነው። አንዷ ዜሮ በአንድ ዜሮ እናጣፋለን። 48 ሲካፈል ለ36 ሲባዛ በ120 እናደርገዋለን። ብናቃልለው በ6 ነው። ሶሪ በ6 ብሄድ በ6 ስንት ነው? 8 በ6 ስንት ነው? 6 ነው አይደለ? ስለዚህ ሲባዛ በ120 ነው። አይ ቲንክ ይሄ በ6 ይሄዳል። በ6 ስንት ነው? 20 ይሄ በ6 1 ነው። ስለዚህ ስንት መጣ? አሁን ይሄ ኦሬንጅ 8 ሲባዛ በ20 ስንት ይመጣል? 160 ተማሪ መጣ። ዲግሪ ሳይሆን እዚህ ጋር ስቱደንትስ ማለት ነው። ስለዚህ 160 ተማሪ ምን ይወዳል ማለት ነው? ኦሬንጅ ይወዳል ማለት ነው። ኦሬንጅ ይወዳል ማለት ነው። በጣም አሪፍ። እንዲህ እያል በቀላሉ መስራት እንችላለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? ኦኬ። ሌላኛው ሁለተኛ ጥያቄ ደግሞ the following pie chart shows the family budget of based on the net income of the ብር 8400 ብር በሚያገኝ አንድ ሰው የቤተሰቡን አጠቃላይ ወጪውን የሚሸፍን ነው። እንየው እስኪ ከዚህ ከ8400 ከሚያገኘው ኔት ኢንካም ነው የሚለን። ለተለያዩ ወጪዎች አሉ። ለምሳሌ ሴቭ የሚያደርገው አለ። ለፉድ በጣም ትልቁን ወጪ የሚያወጣው ፉድ ላይ 40 ዲግሪ ማለት ነው። 33 ለቤት ክራይ ያወጣል። እዚያ ሬንት ማለት ያው ክራይ ነው። ለተለያዩ ወጪዎች ደግሞ ትራንስፖርት ምናምን ሊሆን ይችላል 10% ያወጣል። ማነው ልክ ነው 10%። አሁን ከዚህ በኋላ በጣም ቀላል። ለምሳሌ ኤ ምንድን ነው የሚለን? ዲተርማይን ዘ አማውንት ኦፍ ስፔንት ኦን ሬንት ነው። ሬንት ማለት ስንት ነው? 33 አይደለ? ምን እናደርጋለን? አሁን ሬንት ብለን ነው ሬንት ብያውን እዚህ ጋር መጽፈው ኩሉን 33 ሲካፈል ለ100 ሲባዛ በስንት በ8400 8400 ምንድነው? ኔት ኢንካሙ 8400 ስለሆነ ማለት ነው። በጣም አሪፍ። ከዚህ በኋላ በጣም ቀላል ነው። 2 ዜሮ በ2 ዜሮ ይጣፋሉ። ስንት ይመጣል? አሁን 33 ሲባዛ በ84 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስንት ይመጣል? አሁን ይሄ ቢባዛ 2772 ብር ይመጣል። ከዚህ ከ8400 ብሩ 2772 ለምንድን ነው የሚከፍለው? ለሬንት ይከፍላል ማለት ነው። ለሬንት ይከፍላል ማለት ነው። ሌሎችንም በተመሳሳይ ለምሳሌ ለፉድ ማለት ስንት ነው? ስንት ፐርሰንቱን የሚያዘው? 40 ለምሳሌ ፉድ ብዬ እዚህ ጋር ይሄ ማለት 40% ነው። ምን ማለት ነው? 40 ኦቨር 100 ሲባዛ በስንት በ8400 ብር ማለት ነው። 2 ዜሮ በ2 ዜሮ ይጠፋል። ስለዚህ እንዲመጣል 40 ሲባዛ በ84 ማለት ነው። 40 ሲባዛ በ84 ነው ማባዛት ነው። እስቲ ላባዛው አንድ ዜሮ ጨምርበታለሁ መጨረሻ ላይ 84ን በ4 ማባዛው 16 አንድ አለኝ 32 33 ያልክ ነው 3360 ብር ማለት ነው። አያችሁ 3360 ብሩን ለምንድን ነው የሚያወጣው? ለፉድ ነው። እዚህ ጋር በትልቅ ፐርሰንት እያየን ያለው እዚህ ጋር ያለው ፐርሰንቱ ራሱ በጣም ትልቁ
ፉድ ስለሆነ ማለት ነው። በጣም አሪፍ። እንዲህ ሌሎችንም በቀላሉ መስራት እንችላለን ማለት ነው። በጣም አሪፍ። እዚህ ጋር ምንድን ላይ ሃው ማች ሞር መኒ ኢዝ ስፔንት፣ ምን ያህል በጣም ትልቅ ገንዘብ የሚያወጣው ያው አጠቃላይ ወጪዎችን ማየት ነው። ይሄን በቀላሉ ማየት እንችላለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ በጣም አሪፍ። ሌላኛው ደግሞ በጣም ወሳኝ ከሚባሉ ኮንሴፕቶች እነዚህ በጣም ወሳኝ ሚን ምንድነው? ሚዲያ ሞድ ምንድነው? ሚዲያን ምንድነው? ሬንጅ ኦፍ ዳታ ምንድነው የሚለውን ደግሞ በጣም አሪፍ። እሺ የመጀመሪያው ሚን ወይም ደግሞ በሌላ አባባል አቬሬጅ ይባላል። አቬሬጅ ለምሳሌ የእናንተ ስኮራችሁ ወይም ደግሞ ውጤታችሁ አቬሬጅ ሲሰራ የሚሰራበት መንገድ በዚህ መልኩ ነው። ሚን ምንድነው የሚለው መጀመሪያ ዴፊኒሽኑ ምንድነው የሚለን the mean of a given data is the sum of all values divided by the number of values ነው። በቃ የተሰጠን ዳታ ሁሉንም እንደምርና ለብዛቱ ነው የምናካፍለው። ማለት ለምሳሌ እናንተ ሙሉ አቬሬጃችሁ ሲሰራ ምንድነው የሚሰራው? ሁሉም ትምህርት አይነት ውጤት ያመጣችሁት ይደመርና ከዛ ለብዛቱ ሳብጀክቱ ለምሳሌ 10 ከሆነ ለ10 ይካፈላል፣ 5 ከሆነ ለ5 ይካፈላል፣ 7 ከሆነ ለ7 ይካፈላል። ግን የሁሉም ድምር ውጤት ተደምረው ማለት እሱ ነው የሚባለው አቬሬጅ ወይም ደግሞ ሚን እያለ የምንጠራው ማለት ነው። አገላለጽ ላይ ሲገለጽ ምንድነው? ለምሳሌ the mean of the data x1 x2 x3 up to xn ከተሆነ ምንድነው የሚባለው? x ባር ይባልና ሚኑ እኩል ይሆናል x1 ፕላስ x2 ፕላስ x3 ፕላስ እየተባለ እስከ ፕላስ xn ድረስ ሄዶ ኦቨር ዘ ሆል ብዛቱ n ድረስ ሄዳል ማለት ነው። እሱ ነው በቀላሉ እያለን ያለ። ለምሳሌ አሁን እዚህ ጋር ለምሳሌ መጻፋችን ምንድነው የሚለው find the mean of the following data ይላል። ሚኑን ፈልጉ ነው የሚለን። ለምሳሌ a ምንድነው የሚሆነው? x ባር በሚል እንገልጸውና ምን እናደርገዋለን? 22 ሲደመር 20 ሲደመር 14 ሲደመር 12 ሲደመር 27 ሲካፈል ለብዛቱ ስንት ነው? 1 2 3 4 5 5 ማለት ነው። በጣም ከዚህ በኋላ ያለውን ደምሮ ማስቀመጥ ነው። ቢም በተመሳሳይ አሁን ቢ ምንድነው የሚለን? ሚን ምን ይሆናል? አሁን ይሄ 100 ሲደመር 200 ሲደመር 120 ሲደመር 320 ሲደመር 150 ሲደመር 160 ሲካፈል ለስንት? 1 2 3 4 5 6 አይደለ? 6 ነው። 1 2 3 4 5 ያ በቃ ለስድስት ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ በኋላ ያለው እጅግ በጣም ቀላል ነው። ይሄ ኖርማል የመደመር ጉዳይ ነው የሚሆነው። እንደምር እስኪ ለምሳሌ 22 እና 20 ስንት ነው? እያቀለል ነው እንዴ? 42 ይመጣል። እሺ 2 ልደምር 14 እና 12 ስንት ይመጣል? 26 ይመጣል። ሲደመር 27 ላርግና ሲካፈል ለ5 ልበለው እንዲመቼ ማለት። ከዛ ይሄና ይሄ ሲደመር ስንት ይመጣል? አይ ቲንክ 68 ያ 68 ሲደመር 27 ሲካፈል ለ5 ይመጣል። ይሄ ስንት ይመጣል? አሁን አይ ቲንክ 5 7 እና 8 15 እንዳለኝ 95 ይመጣል ሲካፈል ለ5 ማለት። ይሄ ማለት ነው ሚን ወይም ደግሞ አቬሬጅ እያለ የምንጠራው ማለት ነው። ይሄ እንዳለ ይወርዳል፣ ይሄኛውም እንዳለ ይወርዳል። አሁን ይሄ ስንት ይመጣል ሲደመር ማነው ሲካፈል 95 ለ5 ማካፈል ነው። ከ9 ጊዜ ስንቆርጥ 2 ጊዜ አይደርስም፣ 1 ነው የሚሆነው። አይ ቲንክ 19 ይመጣል 19 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እንዲህ ያህል ይሄኛውን ቢም በተመሳሳይ መደመር ነው 100 እና 200 300 ይመጣል ሲደመር ይሄን ፓርት አካለን ነው 220 እና 300 ስንት ይመጣል? 120 እና 320 አይ ቲንክ 440 ያ 440 ሲደመር እሺ ከዛ 150 እና 160 ስንት ይመጣል? አይ ቲንክ 310 ይመጣል ሲካፈል ለ6 ማለት ነው። በጣም አሪፍ። እሺ እንቀጥል እስኪ። ይሄና ይሄ ስንት ይመጣል? 744 ይመጣል። 740 ነው እንጂ 740 ማለት ሶሪ ሲደመር 310 ሲካፈል ለ6 እሺ ከዛ አይ ቲንክ ስንት ነው? 950 ነው ይመጣ ይመስለኛል። 950 ሲካፈል ነው አይደለም 1050 ነው እንጂ ሶሪ 740 እና 310 ስንት ነው የሚመጣው? 1050 ነው የሚመጣው።
1050 ሲካፈል ለ6 ማለት ነው። በቃ ይሄንን ማካፈል ነው ከዚህ በኋላ ማለት 1050 ለ6 እናካፈለው የሚመጣውን ውጤት ማስቀመጥ እሱ አንደኛው ኤክስ ባር ማለት ነው። በነጥብ ሊመጣ ይችላል፣ ቀጥታም ሊካፈል ይችላል። ለምን አናካፍለውም ያኛውን እንዳለ ሰው ስንት ይመጣል? አሁን ኤክስ ባር እኩል ይሆናል እስኪ 1050 ለ6 ላካፍል። ከዚህ ጋር 6 ይወርዳል፣ ከ4 ይቀራል 45 ለስንት ነው? 7 42 ሲቀነስ ስንት ይመጣል? 3 ይቀራል 30 ያ 176 መጣ ማለት 170 ነው 5 ነው እንጂ 175 ማለት ነው። በጣም አሪፍ። ስለዚህ 175 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይሄ በጣም ቀላል ነው። በጣም ቀላል ነው። እሺ ሌላ ኤግዛምፕል ቱ ምን ይላል? ዘ ሚን ኦፍ 5 ነምበርስ ኢዝ 30 የአምስት ቁጥሮች አቬሬጃቸው ስንት ነው ይለናል። ወይም ደግሞ ሚናቸው 30 ነው ይለናል። ሌላ ደግሞ 4 ኦፍ ዘ ነምበርስ አር ቁጥሮች አራቱ ከአምስቱ እንዲህ ናቸው። የአምስት ቁጥሮች አቬሬጃቸው 30 ነው ወይም ደግሞ ሚናቸው ከአምስቱ ቁጥሮቹ አራቱ ስንት ናቸው ይለናል? 32። ስለዚህ ምን እናደርጋለን? 32 ሲደመር 28 ሲደመር 40 ሲደመር 27 ሲደመር 5 ስለሆነ ኤክስ አንደኛውን አናውቀውም። ሲካፈል ግን ለ5 ስንት ነው ይለናል? 30 ተሰጠን። እዚህ ሰው ምንድነው ፋይንድ ዘ ቫልዩ ኦፍ ዘ አዘር ነምበር እዚህ ጋር ኤክስ ብለን ያስቀመጥነው ማለት ነው። የኤክስ ዋጋ ስንት ነው ነው የሚለው ሰው አሁን በቀላሉ እንደምረው ይሄኛው እንደምረው 32 ሲደመር 28 ስንት ይመጣል? 60 ይመጣል። ስለዚህ 60 ሲደመር 40 ሲደመር 27 ሲደመር ኤክስ ሲካፈል ለ5 እኩል ይሆናል 30 ማለት ነው። በጣም አሪፍ። ልደምር 60 እና 40 100 ይመጣል። 127 ይመጣል። 127 ሲደመር ኤክስ ሲካፈል ለ5 እኩል ይሆናል 30 ነው። ኦቨር 1 ግና ክሪስ ክሮስ እናደርገው ይሄ በዚህ ይባዛል፣ ይቺኛው በዚህ ተባዛለች። ስንት ይመጣል? ይሄ 127 ሲደመር ኤክስ እኩል ይሆናል 150 ይመጣል። 5 ሲባዛ በ30 150 ስለሆነ ማለት ነው። ወደዚህ ልውሰደው። ኤክስ ለማስቀረት ምን እናደርጋለን? 150 ሲቀነስ 127 ይመጣል። ስንት መጣ? ኤክስ አይ ቲንክ 23 ይመጣል። 23 ማለት ነው። ስለዚህ እዚች ቦታ ላይ 23 ብናስገባ የዚህ አምስቱ ቁጥሮች ደምር ለ5 ስናካፍለው አቬሬጃቸው ስንት ይመጣል ማለት ነው? 150 ይመጣል። ማነው 30 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላ ኤግዛምፕል ደግሞ ምንድን ነው የሚለን? ዘ ሚን ኦፍ 4 ነምበርስ ኢዝ 15 ነው የሚለን። ማነው ያ 15 and the mean of other 6 number is 20 የሌላ ደግሞ የስድስት ቁጥሮች አቬሬጃቸው ስንት ነው ይለናል? 20 ነው ይላል። ወይም ደግሞ ሚናቸው ማለት ነው። እሺ find the mean of 10 አንድ ላይ ሲሆኑ በጣም አሪፍ። የመጀመሪያዎቹን እንዲህ አድርጋችሁ the mean of 4 numbers ሲባል x1 plus x2 plus x3 plus x4 ነው። ሲካፈል ለአራት ስንት ነው ይለናል? 15 ነው ይላል። እዚህ ጋር ያያችኋል። ከዛ በኋላ ደግሞ የሌሎች የስድስቶች ለምሳሌ x6 plus x6 አይደለም ነው ሌላ አምስት ቁጥሮች ናቸው። 1 4 ምናምን የሚለው ሌላ ቁጥር ልስጣቸው 5 plus x6 plus x7 plus x8 plus x9 plus x10 plus ስንት ናቸው ግን ቁጥሮቹ? 6 ናቸው። 1 2 3 4 5 6 ይችኛዋ ፕላስ አታስፈልግም። ሲካፈል ለ6 ስንት ነው ይለናል? 20 ነው ይለናል። ጥያቄው ምንድነው? የሁሉም የነዚህ 10 ቁጥሮች እንትን አቬሬጃቸው ስንት ነው ነው የሚለን። ይችን ክሮስ አረጋ ስንት ትመጣለች? ይችኛዋ ነች ይችኛዋ። ስለዚህ ምን ይሆናል? x1 plus x2 plus x3 plus x4 ስንት ይመጣል? 60 ይመጣል። ይችን አራትን በ15 እናባዛ ማለት ነው። ኤንድ ደግሞ ይሄኛው ካስፈለገ በሊትር ልጽፈው ይችላሉ። ኤንድ ብዬ ይሄኛውም ኦቨር 1 ላርግና ክሪስ ክሮስ ባደርገው ስንት ይመጣል?
x5 ፕላስ x6 ፕላስ x7 ፕላስ x8 ፕላስ x9 ፕላስ x10 ስንት መጣ? 120 መጣ። በጣም ለምን 6 ሲባዛ በ20 ማለት ነው። አሁን የሁሉንም አንድ ላይ ቢደመርና ለ10 ባካፍሉ ብዙ ስንት ቁጥር ነው ያለ? እዚህ ጋር 4 ቁጥር አለ፣ እዚህ ጋር 6 ቁጥር አለ። የነዚህን የስድስቱን አንድ ላይ አቬሬጅ መስራት ማለት ነው ማለት ነው x1 ፕላስ x2 ፕላስ እያለ እስከ ስንት እንሄዳለን? x10 ድረስ እንሄድና ሲካፈል ብዛቱ ስንት ነው? 10 ነው አይደል? ምክንያቱም እዚህ ጋር 4 አለ፣ እዚህ ጋር ደግሞ 6 አለ፣ ሲደመር 10 ስንት ይመጣል? ይሄ ማለት ነው ማለት ነው 60 ሲደመር 120 ሲካፈል 10 ማለት ነው። የመጀመሪያዎቹ አራቱ 60 መጥተዋል። የመጀመሪያዎቹ እንትኑም 120 መጥተዋል። ሁለቱን ከሁለት ስድስቱ ማለት ስለዚህ እንበጣለን 120 ሲካፈል 10 ስንት ይመጣል? 18 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ኤክሰርሳይዝ 7.31 ይሄ በጣም ቀላል ነው። ፋይንድ ዘ ሚን ኦፍ ዘ ፎሎዊንግ ጊቭን ዳታ ነው። ይሄ በጣም ቀላል ነው። አንዱን እንሰራውና ሌላውን እናንስታቸዋለን። ምክንያቱም ተመሳሳይ ስለሆነ ኤ ምንድነው? አሁን ለኤ ሚን ማለት ኤክስ ባር ነው። ስለዚህ ምንድነው 10 ሲደመር 14 ሲደመር 16 ሲደመር 19 ሲደመር 25 ሲደመር 12 ሲካፈል ለብዛቱ ነው የምናካፍለው። ስለዚህ 1 2 3 4 5 6 በቃ ለ6 ማለት ነው። በጣም አሪፍ። ይሄ በጣም ቀላል ስለሆነ ነው። አሁን እንደምረው የተወሰነ 14 እና 16 30 ነው። 30 ሲደመር 10 40 እያቀለል ነው እንሂድና 19 ሲደመር 12 ስንት ነው? አይ ቲንክ 31 31 ይመጣል። 31 እና 25 56 አይ ቲንክ 56 ሲካፈል 6 ይመጣል ማለት ነው። ይሄ ደግሞ ስንት ይመጣል? 96 ሲካፈል 6 16 ይመጣል። ስለዚህ ኤክስ ባር እንላለን፣ ይሄኛው ኤክስ ባር እንላለን። አሁን ይሄ ማለት ኤክስ ባር ስንት መጣ ማለት ነው? 6 መጣል ማለት ነው። 16 መጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሁለተኛው ምንድነው የሚለን? if the age of 8 students are ይለና 11 ዓመት 12 ዓመት 14 ዓመት 17 ዓመት 15 ዓመት 13 ዓመት 14 ዓመት 16 ዓመት ቢሆን ሚኑን ፈልጉ ነው የሚለን። ምንም የተለየው ነገር የለም። ኤክስ ባር እንልና ስንት ነው? 11 ሲደመር 12 ሲደመር 14 ሲደመር 17 ሲደመር 15 ሲደመር 13 ሲደመር 14 ሲደመር 16 ሲካፈል 8 ለምን ኦሬዲ 8 ስለተነገረ መቁጠርም እንችላለን። 1 2 3 4 5 6 7 8 ማለት ነው። በጣም አሪፍ። ስለዚህ አሁን ይሄን መደመር 11 እና 12 ስንት ይመጣል? 23 እያቀለልኩ ሊዴቶ ነው። ይሄን ደመር 14 እና 17 ስንት ነው? 31 ይመጣል። ሲደመር ይሄ ፓርት ማለት ነው 15 እና 18 13 18 28 ይመጣል። ይሄ ፓርት ቀለለ ማለት ነው። ሲደመር ይሄ ደግሞ 30 ይመጣል። ሲካፈል 8 ማለት ለምን 14 እና 16 30 ይመጣል ማለት ነው። እሺ ከዛ 23 እና 31 ስንት ይመጣል? 54 ይመጣል። ሲደመር ይሄ ፓርት ማለት ነው ደመርኩት። ይሄኛው ደግሞ ስንት ይመጣል? 58 ይመጣል። 28 እና 30 ሲካፈል 8 ነው። ስንት ይመጣል? ይሄ አይ ቲንክ 112 112 ይመጣል። ሲካፈል 8 ማለት ነው። ይሄን ማካፈል ነው እንግዲህ ስንት ነው? እሺ አንድ ጊዜ ይደርሳል 3 14 ያ አቬሬጅ እድሜው ስንት ነው? 14 ይየስ ማለት 14 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። እሺ ሌላኛው ምንድነው? ዘ ሚን ኦፍ 4 ነምበር ኢዝ 40 ማነው 70 and 3 of the numbers are ይሄ በጣም ቀላል ነው። የአራት ቁጥሮች ሚናቸው ስንት ነው ይለናል? 70 ይለናል። ከአራቱ ግን 3ቱ ተሰጡ። ይሄው አራተኛውን ቁጥር ፈልጉ ነው። ይሄ በጣም ቀላል። ስለዚህ ምን እናደርጋለን? 38 ሲደመር 85 ሲደመር 60
ሲደመር አራተኛው ቁጥር ስለማይታወቅ ሲደመር ኤክስ ሲካፈል አራት እኩል ይሆናል ስንት ነው ይለናል? 70 ይለናል። በጣም ቀላል ነው ይሄ። አሁን ክሪስ ክሮስ እናደርጋለን። ይህን መጀመሪያ እዚህ ጋር ያለውን እንደምራለን። ስንት ይመጣል? አሁን ይሄ 38 ሲደመር 85 ሲደመር 60 ሲደመር ኤክስ እኩል ይሆናል ስንት መጣ? 280 መጣ። ይሄ በዚህ ተባዝቶ ማለት ነው 4 ሲባዛ በ7 ማለት ነው። ይሄ ልደምረው መጀመሪያ 38 እና 85 ስንት ይመጣል? 8 እና 5 13 አንድ አለኝ 11 12 123 ይመጣል። ሲደመር 60 ሲደመር ኤክስ እኩል ይሆናል 280 መጣ ማለት ነው። እሺ አይ ቲንክ ልክ ነኝ አይደል? ያ ልክ ነው ይመጣል። ይሄኛው ደግሞ ስንት ይመጣል? አሁን 183 ይመጣል ሲደመርበት ማለት ነው። ይሄ እዚህ ጋር ነው 60 የምንደምረው 3 8 ያ ልክ ነው። ሲደመር ኤክስ እኩል ይሆናል 280 መጣ ማለት ነው። ይሄን አሁን ኤክስን ለማግኘት ምንድነው ከ280 ላይ ሲቀነስ 180 3 ማለት ነው መቀነስ ነው። ይሄ 280 183 ስንቀነስ ስንት ይመጣል? ከ10 ነው። አንድ ይበደርና ከ10 3 7 ነው። ይሄ 7 ሆኗል። ከዚህ አንድ ይበደራል ከ7 አይ ቲንክ 9 ያ የኤክስ ዋጋ ስንት መጣ? 97 መጣ ማለት ነው። ስለዚህ አንደኛው ቁጥር 97 መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ አምስተኛ ምንድን ነው የሚለን? ፋይንድ ዘ ቫልዩስ ኦፍ ኤክስ ሶ ዛት ዘ ሚን ኦፍ ዘ ጊቨን ዳታ ኢዝ ይልና 16 2x 6 10 4 ኢዝ 8 ይላል። ስለዚህ ምን እንደምናደርገው 16 ሲደመር 2x ሲደመር ይሄ በጣም ቀላል ነው 6 ሲደመር 10 ሲደመር 4 ሲካፈል ለስንት ነው ብዛቱ? 1 2 3 4 5 ሲካፈል ለ5 ስንት ነው ይለናል? ኢዝና 8 ነው። በቃ ከዚህ በኋላ በጣም ቀላል ነው የምናደርገው መደመር ነው። እዚህ ጋር የሚደመሩ አለ። ለምሳሌ 16 6 4 14 መደመር ይችላል። 16 እና 6 ስንት ነው? 22 ሲደመር 10 ሲደመር 4 ስንት ነው? 14 ሲደመር 2x ኦቨር ስንት ነው? 5 እኩል ይሆናል ስንት ይመጣል? 20 ማነው ሶሪ 8 ይመጣል ማለት ነው። 8 ይመጣል ማለት ነው። አሁን ይችኛዋን 22 ሲደመር 14 ስንት ይመጣል? 22 ሲደመር 14 አይ ቲንክ 36 ሲደመር 2x እኩል ይሆናል ኦቨር 1 እናደርጋለን ማነው ኦቨር 5 እኩል ይሆናል 8 እናደርግ ከዛ ኦቨር 1 እናደርግና ክሪስ ክሮስ እናደርገው ስንት ይመጣል? አሁን 36 ሲደመር 2x እኩል ይሆናል 40 ይመጣል። ለምን ይሄ 5 ሲባዛ በ8 40 ስለሆነ ማለት ነው። ወደዛ ሲቀነስ ስንት ይመጣል? 2x እኩል ይሆናል 40 ሲቀነስ 36 ይመጣል። 2x እኩል ይሆናል 4 ነው። ኦቨር 2 ስናደርገው x እኩል ይሆናል ስንት መጣ? 2 መጣ ማለት ነው። የx ዋጋ 2 ይመጣል። ፋይንድ ዘ ቫልዩስ ኦፍ x ስለተባለ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። ሌላኛው ሞድ ምንድነው? ሚን ነው ወይም ደግሞ አቬሬጅን አየን። አሁን ደግሞ ሞድ ምንድነው የሚለውን ደግሞ ኦኬ ሌላኛው በጣም ቤዚክ ከሆነው ነገር ሞድ የምንለው ደግሞ ምንድነው? ዴፊኒሽኑ ምንድነው? ዘ ሞድ ኦፍ ኤ ሊስት ኦፍ ዳታ ኢዝ ዘ ቫልዩ which occurs most frequently ነው። ተደጋግሞ የተገኘው በዛ ዳታ ውስጥ በድግግሞሽ የተገኘ። ለምሳሌ አሁን ብዙ ጊዜ የተደጋገመ ማለት ነው። ምንም ካልተደጋገመ ኖ ሞድ እንላለን ማለት የተደገመ ከሌለ። ለምሳሌ አሁን እዚህ ጋር ፋይንድ ዘ ሞድ ኦፍ ዘ ጊቨን ዳታ ይለና ለምሳሌ 20 አለ፣ እሺ 30 አለ፣ 40 አለ፣ 20 ተደገመ። ሁለተኛ ሶስተኛ 3 የተደገመ ግን 30 አንዴ ሁለቴ ተደግሟል። እዚህ ጋር ይታያችኋል። ብዙ ጊዜ የተደገመው ግን 2 ነው። ስለዚህ አሁን ሞድ እንልና ሞዱ ማን ነው? 20 ነው ማለት ነው። ለምን? ሱፐርላቲቭ ነው። ሞስት የተደገመው ዘ ሞስት ፍሪኩዌንት ስለሆነ ነው። ስለዚህ ይሄ ምን ይባላል? ዩኒሞድ ይባላል። አንድ ዳታ ብቻ ነው። አንድ ዳታ አንድ ቁጥር ብዙ ጊዜ የተደገመ ከሆነ እሺ። ለምሳሌ እዚህ ጋር ደግሞ ቢን እንላለን 12 14 12 እሺ 12 ተደገመ። እዚህ ጋር እሺ 14ም 14 ተደግሟል። 14 14 14 12ም ሁለት ጊዜ። ይሄ ሞዱ ማን ነው ከተባለ ሞድ እንልና 12 ኤንድ
4 ለምን ተመሳሳይ ጊዜ 3 ጊዜ ስለተደገሙ ሁለቱም ማለት ነው። እሺ በጣም አሪፍ። ይሄ ምን ይባላል? ባይሞዳል ይባላል። ሁለት ቁጥሮች ተመሳሳይ የሆነ ፍሪኩዌንሲ ካላቸው ማለት ነው። ሲ ደግሞ ለምሳሌ ኤስ ኦ ኤ እና ቢን ሰራን ማለት ነው። ሲን ቼክ እናደርግ 25 ይላል 28 50 60 70 50 እሺ 50 ስለተደገመ ከዛ 60 60ም ተደግሟል። እሺ 70 አይ ቲንክ እዚህ ጋርም 70 ተደግሟል 90 ስለዚህ 50 60 70 ሁለት ጊዜ ተደገሙ ማለት ነው። ስለዚህ ሞዳችን ማን ነው? 50 60 እና 70 ነው። ሰች ታይፕ ደግሞ ትራይ ሞዳል ይባላል። ሶስት ዳታዎች አንድ የተደገሙ ማለት ነው ተመሳሳይ ጊዜ። ይሄኛው ደግሞ ይሄኛውን ሰርተናል። ሶዲየም ደግሞ ዲ ምንድን ነው የሚለን 21 78 90 40 20 15 10 15 25 35 ያ ምንም የተደገመ ዳታ የለም አይደል? የታየኝ አይደለም የተደገመ ዳታ ከሌለ ምን እንላለን? ኖ ሞድ እንላለን ማለት ነው። ኖ ሞድ እንላለን ማለት ነው። ምክንያቱም የተደገመ ዳታ የታየኝ አይደለም እዚህ ውስጥ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እዚህ ጋር እንደምን አዜኖት የዳታ ዛት ሃዝ ዋን ሞድ ምን ይባላል? ዩኒሞዳል ይባላል። አሁን እዚህ ጋር ዩኒሞዳል ያልናት ማነች? ኤ ነች። ኤ ዩኒሞዳል ነች ብለናል። አንድ ቁጥር ብቻ ነው የተደገሙ ፍሪኩዌንትሊ። የዳታ ሃዝ ቱ ሞድ ከሆነ ባይሞዳል ይባላል። የስ ባይሞዳል ማለት ነው ያልነው ቢ ያልነው ማለት ነው። 12 እና 14 ሞድ ናቸው ያልናቸው። ሲ ደግሞ የዳታ ዛት 3 ታይምስ ከሆነ ትራይሞዳል ይባላል ብለናል። የስ ትራይሞዳል ይሄው እዚህ ጋር ሰርተናል። 50 60 እና 70 ትራይሞዳል ናቸው ብለናል። ሁለት ጊዜ ስለተደጋገሙ ማለት እኩል ጊዜ ምንም የተደገመ ዳታ ከሌለ ደግሞ ኖ ሞድ ይሆናል ብለናል። ያው አንዴ ብቻ እዚህ ጋር ኖ ሞድ ያለው ማለት ነው። ግልጽ ነው ተማሪው? በጣም አሪፍ በጣም አሪፍ። ሶ ሞድን በደንብ አየን። ሶ ከዚህ በኋላ ኤክሰርሳይሱን ማየት በጣም ቀላል ነው። ፋይንድ ዘ ሞድ ኦፍ ዘ ፎሎዊንግ ጊቭን ዳታ ጊቭን ኤንድ አይደንቲፋይ ዩኒሞዳል ነው ባይሞዳል ነው ትራይሞዳል ነው ወይስ ኖ ሞድ የሚለውን አይ ቲንክ እጅግ በጣም ቀላል ስለሆነ ይችን ፓርት ለእናንተ ሰጣችኋል። የመጀመሪያዋን ኤም ብቻ እናያለን። ለምሳሌ ኤ ምንድነው? 8 አለ። እሺ 8 የለም ሊደገም አይችልም። 11 አለ 11 የለም። 9 አለ። ኦኬ 9 አለች። እሺ 9 አለች። ዋው 3 ጊዜ ነው የተደገመው። 14 የለም። 15 የለም። በቃ ሞዱ ማን ነው? 9 ነው ማለት ሞድ እኩል ይሆናልና ሞድ እኩል ይሆናል 9 እንላለን። ግልጽ ነው። which is unimodal ማለት which is unimodal ይሄው እዚህ ጋር የምታዩት ማለት ነው። which is unimodal I think 3 ጊዜ የተደገመ ሌላ ዳታ ያለ መሰለኝ ማለት ነው። በጣም ሰው በዚህ መሰረት እናንተ 2 ከሆኑ ባይሞዳል 3 ከሆኑ ትራይሞዳል ምንም የተደገመ ዳታ ከሌለ ደግሞ ኖ ሞድ ብለን በዚህ መልኩ ይሄንን ክላሲፋይ ማድረጉ እጅግ በጣም ቀላል ስለሆነ ይችን ለእናንተ ተውላችኋለሁ ማለት ነው። በጣም አሪፍ። እሺ እንቀጥላለን። ሌላኛው ደግሞ ሚዲያን ነው። እጅግ በጣም ሌላኛው በጣም ወሳኙ ከሚባሉ ሚዲያን ወይም ደግሞ ሚድል ተርም ይባላል ሌላኛው ቋንቋ ሚድል ተርም ማለት ነው። ኦኬ ሶ ዴፊኒሽኑ ምንድነው የሚለን? the median is the middle value of when the data is arranged in order of size. ሶ አንድን ቁጥር ሴት ኦፍ ቁጥር ለምሳሌ እንደዚህ አይነት ቁጥር ሚዲያን ለመፈለግ በመጀመሪያ ደረጃ ሁለት ኮንዲሽኖች ማሟላት አለብን። የመጀመሪያ ዳታውን ምን ማድረግ አለብን? አሬንጅ ማድረግ አለብን። በቅደም ተከተል ከላይ ወደ ታች ሊሆን ይችላል፣ ወይም ደግሞ ከትንሽ ወደ ትልቅ ወይም ደግሞ ከትልቅ ወደ ትንሽ ኢንክሪዚንግ ኦር ዲክሪዚንግ፣ እሱ ችግር የለብንም። በፈለግነው መልኩ ግን አትሊስት አሬንጅ ማድረግ የመጀመሪያው ስራችን አሬንጅ ማድረግ አለብን። ሁለተኛው ስራችን ሁለት አይነት ዳታ አለ። ኢዛት ቁጥሩ ብዛቱ ለምሳሌ ኢቭን ነው ወይስ ኦድ ነው የሚለውን መለየት አለብን። ለምሳሌ አሁን እዚህ ጋር 4 5 6 10 14 ኦልሬዲ የተቀመጠ ስለሆነ በቅደም ተከተል ችግር የለውም። ግን ብዛቱ ስንት ነው? ይሄ 5 ነው። which is odd data ማለት ነው። odd data ማለት ነው። እሺ እዚህ ጋር ደግሞ እኔ ለምሳሌ አሁን ይሄ የተቀመጠ ስላልሆነ መጀመሪያ እናስቀምጠው ቢ፣ ቀጣዩን እንመጣበታለን። ለምሳሌ ትንሹ አይ ቲንክ 15 መሰለኝ። ሶ 15 20 ይሄው እዚህ ጋር ጻፍ 15 ጻፍ። ከዛ አይ ቲንክ ሌላም ይታየኛል 30 እሺ ከዛ ከ30 በኋላ አይ ቲንክ 45 እሺ ይሄ ማለት ነው። ሶሪ ይሄኛው እዚህ ጋር ያለው ፓርት አያስፈልግም። እሺ 60 90 70 65 አይ ቲንክ ቀጣዩ ማን ነው?
60 እሺ 60 ቀጣይ ማለት በቅደም ተከተል ነው እያስቀመጥኩ ያለሁት። ከዛ 65 እሺ 65 ጻፍ 70 እና 90 ማለት ነው። 70 አለ 90 ማለት በቅደም ተከተል አስቀመጥኩት። አሁን ብዛቱ ስንት ነው? 1 2 3 4 5 6 7 8 ያ ይሄኛው ኢቭን ዳታ ነው ብዛቱ ማለት ነው። ይሄኛው ኦድ ዳታ ነው። ኦድ ማለት ብዛቱ 1 2 3 4 5 ይሄ በጣም አሪፍ ሰው ምንድነው የመጀመሪያው ስራችን እንዳልኳችሁ ያው አሬንጅ ካደረኩ በኋላ ወይ ኢንክሪዚንግ ኦር ዲክሪዚንግ ዳታ በቅደም ተከተል ካስቀመጥኩት በኋላ ምን እናደርጋለን? ለምሳሌ ኦድ ሲሆን እንዴት ነው ሚዲያኑን የምንፈልገው የሚለውን እንምጣ። ሶ አሁን እዚህ ጋር ልጻፍ ድግም ሶሪ የራሱን ዳታውን ልጻፍ 4 5 ራሱን ነው 6 10 እና 14 ይለናል አይደለ? ሶ በጣም አሪፍ ሶ እንደዚህ እናደርግ ይውላችሁ። ለምሳሌ አንድ ከዚህ ሳጠፋ አንድ ከዚህ ያጠፋው እመጣለሁ። አንድ ከዚህ ሳጠፋ አንድ ከዚህ ያጠፋው እመጣለሁ። ብቻዋን የቀረችዋ ምን ትባላለች? እቺ ሚዲያን ትባላለች። አያችሁ? ስለዚህ ሚዲያኑ ማን ነው? 6 ማለት ነው። በጣም አሪፍ ሶ ለኢቭን ይሄ ለኦድ ሲሆን ለኢቭንስ ለምሳሌ አሁን በተመሳሳይ ይሄ አንድ ከዚህ ሳጠፋ አንድ ከዚህ አጠፋለሁ። አንድ ከዚህ ሳጠፋ አንድ ከዚህ አጠፋለሁ። አንድ ከዚህ ሳጠፋ አንድ ከዚህ አጠፋለሁ። ሁለት ቀሩ አይደለ? ሁለት ተመሳሳይ ቀሩ አይደለ? ስለዚህ ሚዲያኑ ማን ነው? ሚዲያን እና ኢቭን ሲሆን ሁለቱን እንደምርና 45 ሲደመር 60 ኦቨር ለማን ለሁለት እናካፍላለን ለሁለት። ስለዚህ ስንት ይመጣል? 105 ሲካፈል ለሁለት ስንት ይመጣል? 52.5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ሚዲያን እንደለና ሚዲያን እኩል ይሆናል 52.5 እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ምንድነው እኛ ቅደም ተከተል ማድረጋችንን ሚስ ማድረግ የለብንም እዚህ ጋር። ከዛ በኋላ ከግራና ከቀኝ እያጣፋን መሃል ላይ ብቻዋን ከቀረች ያ ኦድ የሆነ ዳይሬክታ ነው ሲንግል ኤሌመንት ይሆናል። ሁለት ደምረን ለሁለት የምናካፍል አይነት ከሆነ ደግሞ ዳታ ታይፑ ኢቭን ይሆንና ደምረን ለሁለት እናካፍላለን ማለት ነው። በጣም አሪፍ በጣም አሪፍ። እሺ ለምሳሌ ኤክሰርሳይዝ 7.33 እንስራ። ለምሳሌ ኤን ብንሰራ ሶ ኤን መጀመሪያ በቅደም ተከተል ማስቀመጥ ነው። ሶ ምንድነው ትንሹ ማን ነው? አይ ቲንክ 12 አለ። እሺ ታየኛል ይሄ ፓርት ማለት ነው። ከዛ ቀጥሎ 14 ነው የሚሆነው ይሄ ፓርት ማለት ነው። ከዛ ቀጥሎ 23 ይሆናል። 24 23 24 ከዛ መጨረሻ ላይ 36 ማለት ነው። እሺ በጣም አሪፍ። ሶ አሁን ከኛ በኋላ ምንድን ነበር ያለው? ማጥፋት ነው አይደል? ከግራም ከቀኝ። ሶ ይችን ሳጠፋ እዚህ ጋር ይችን ሳጠፋ ሶሪ እሺ ይሄን ሳጠፋ እዚህ ጋር ያለችውን አጠፋው። ይሄን ሳጠፋ እዚህ ጋር ያለውን ይሄን ሳጠፋ እዚህ ጋር ጠፋው። ማን ቀረ? ይሄው ሶ እዚህ ጋር ያለችው ቀረች ማለት ነው። ታያችኋል? በጣም ስለዚህ ሚዲያን እኩል ይሆናል 23 ኦድ ነው ዳታ ታይፕ ራሱ። ለምን 1 2 3 4 5 ሶ ኦድ ስለሆነ ዳታው ሚዲያን ሲንግል የሆነች ቫልዩ እናገኛለን ማለት ሶ በቀላሉ በዚህ መልኩ ሌሎችን ቢሲዲ ለእናንተ ተውላችኋለሁ ማለት ነው። በጣም አሪፍ። እሺ እንቀጥላለን ማለት ነው። እሺ ሌላኛው ምንድነው የሚለን? ለምሳሌ ሁለተኛው the salary of 8 employees in a year who works for a small company were listed ይለንና what is the median ነው እዚህ ጋር የተጠየቀው። ላስቀምጠው በቅደም ተከተል። ትንሹ ማን ነው? ለምሳሌ 8000 አለ 9500 አይ ቲንክ የ5500 መሰለኝ ትንሹ 5500 ኮማ ከዛ አይ ቲንክ 8000 ነው ሌላው ቀጣዩ ትንሹ። እሺ ይሄኛውን እና ይሄኛውን አጠፋው። ከዛ አይ ቲንክ ሌላ 10000 14000 አይ ቲንክ 9000 አለ 9000 እሺ ሌላ 9ን አጠፋው። ከዛ 10000 አለ እሺ ችን ፓርት አጠፋው። ከዛ 14000 30 ኦኬ 14000 አለ እሺ አጠፋው። ከዛ እዚህ ጋር 20000 አለ ሶ 20000 አለ እና 30000 አለ ማለት ነው። በጣም አሪፍ። ሶ ከዚህ በኋላ በቅደም ተከተል ካስቀመጥ በኋላ ማጥፋት ነው ግራና ቀኝ። እሺ ይሄን ሳጠፋ እሺ ይሄን አጠፋው። ይሄን ሳጠፋ እዚህ ጋር ያለችውን አጠፋው። ይሄን ሳጠፋ እዚህ ጋር ያለውን አጠፋሁት ማለት ነው።
ኦኬ 8 አይደለ? 1 2 3 4 5 6 7 አንድ ይቀረናል። አንድ ዳታ ይቀረናል። 1 2 3 4 5 6 7 ኦኬ። ግን እዚህ ጋር 7 ነው፣ ግን የ8 ኢምፕሎይ ነው የሚለው። ልክ ነን እኛ ምንም ሚስ ያደረግነው ነገር የለም። ግን የተሰጠን ዳታ ግን የ7 1 2 3 4 5 6 7 ኦኬ ልክ ነው። ሶ ሚዲያኑ ማን ሆነው እዚህ ጋር ሚዲያን እኩል ይሆናል 10,000 መጣ። ምንም ችግር የለውም። ግን ኦልሬዲ የ8 ኢምፕሎይ ስለተብሎ መጀመሪያ ተነግረውን ስለነበረ ነው እንጂ ይሄ ምንም ችግር የለበትም። ሶ ሚዲያኑ መሀል ላይ ብቻዋን የቀረችው ኦድ ከሆነ ችግር የለውም፣ አንድ ሲንግል ቫልዩ ስለሚሆን ማለት ነው። እዚህ ጋር 10,000 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሌላኛው እና ትልቁ ደግሞ ሬንጅ ምንድነው? ሬንጅ ማለት በትንሹና በትልቁ መካከል ያለው ልዩነት ማለት ነው። በትልቁና በትንሹ መካከል በዛ በተሰጠን ዳታ ውስጥ ማለት ነው። ለምሳሌ ምንድነው ዲፊኒሽኑ የምንለው? the range of the listed data is the difference ማለት የመቀነስ ነው between the highest value and the lowest value of the given data። ለምሳሌ ከዚህ ተነሳ ሬንጅ ማለት highest value ሲቀነስ lowest value ማለት ነው። ይሄ በጣም ቀላል ነው። ለምሳሌ አሁን እዚህ ጋር ሬንጅ ማን ነው? ሬንጅ እንልና እሺ highest value ማን ነው? እዚህ ጋር አይ ቲንክ 80 ይታየኛል። 80 ሲቀነስ lowest value ደግሞ ያው እዚህ ጋር 40 አለ። ስንት ይመጣል? አሁን 40 ይመጣል ማለት ነው። ሶ ሬንጁ ማን ነው? ሬንጅ እኩል ይሆናል 40 እንላለን ማለት ነው። ሶ እዚህ ጋር በተመሳሳይ ቢ ሬንጅ ማለት ማን ነው? ሃይስት ቫልዩ ማይነስ ሎስት ቫልዩ ነው። ሃይስት ቫልዩ ማን ነው? ሁሉም ኔጌቲቭ ስለሆነ ሃይስት ቫልዩ 0 ነው። 0 ሲቀነስ ሎስት ቫልዩ ኔጌቲቭ 800 ነው። ስለዚህ ሲቀነስ ኔጌቲቭ 800 ይመጣል። ሶ ፕላስ ይሆናል ሁለቱ 0 ፕላስ 800 ይመጣል። ኔጌቲቭ ታይምስ ኔጌቲቭ በመካከላቸው ምንም ቁጥር ከሌለው ወደ ፖዚቲቭ ይቀየራል። ስለዚህ ስንት ይመጣል? አሁን ሬንጅ 800 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ለምሳሌ እዚህ ጋር ሬንጁን ፈልጉ ይለናል። ይሄ በጣም ቀላል ነው። ሶ ትንሹ ማን ነው? እዚህ ጋር አይ ቲንክ 13 መሰለኝ ትንሹ። እሺ ሌላ ደግሞ ትልቁ 70 ነው። ማን ነው? 90 ነው። ስለዚህ ሬንጅ እንልና ሬንጅ እኩል ይሆናል 90 ማይነስ 13 መጣ ማለት ነው። አይ ቲንክ 77 ይመጣል ማለት ነው። በጣም አሪፍ። ሶ አልተሳሳትም። 90 እና 13 ያ ሶ ሌሎችንም በተመሳሳይ መሄድ ነው። ለምሳሌ እዚህ ጋር ሬንጅ ማን ነው? እዚህ ጋር ለሲ ማለት ነው። ለኤ ሰራ ለሲ ማን ይሆናል? አሁን ሬንጅ ብለን ሬንጅ እኩል ይሆናል እዚህ ጋር ትንሹ አይ ቲንክ ትልቁ 0 ነው የሚታየኝ ሁሉም ኔጌቲቭ ስለሆነ 0 ሲቀነስ ኔጌቲቭ ነው እዚህ ጋር የሚመጣው አይ ቲንክ ኔጌቲቭ 900 መሰለኝ ኔጌቲቭ 900 ነው። ሶ ስንት ይመጣል? አሁን 900 ይመጣል ማለት ነው። ይሄ ማን ነው? ሬንጅ ማለት ነው። በጣም አሪፍ በጣም አሪፍ። እሺ ሌላኛው ደግሞ እዚህ ጋር ምንድነው የምለው? ኤኒ ክላስ ኦፍ 20 ስቱደንትስ the highest score of in mathematics 94 ነው ሃይስቱ። እሺ አሁን ሬንጅ ነው ዞሮ ዞሮ ፈልጉ የምንባለው በእርግጠኝነት ሬንጅ and the lowest value ደግሞ 41 ነው። ስለዚህ ሬንጁ what the range ነበረ የሚለን 94 ሲቀነስ 41 ይመጣል። ሶ ስንት ይመጣል? አሁን 53 ይመጣል ማለት ነው። 53 ማለት ነው። በመካከለ በትልቁ ውጤትና በትንሹ ውጤት መካከል ያለው ልዩነቱ የ53 ያህል ዲፈረንስ አለ ማለት ነው። ኦኬ በጣም አሪፍ። እሺ እንቀጥል። ኦኬ ሌላኛው አፕሊኬሽኑ ምንድነው? ሁሉንም በአንድ ላይ ማግኘት እንችላለን። ለምሳሌ ምንድነው የሚለው the score of 9 grade 9 ማለት the scores of 9 grade 7 students in mathematics exam ኦኬ የ9 ተማሪዎች ማትማቲክስ ኤግዛም ስኮራቸውን የሚለን በዚህ መልኩ ከመቶ ሲጻፍ እንዴት ተጻፈ ነው። የ9 ተማሪዎች ሶ ጥያቄው ምንድነው? ሚናቸውን ፈልጉ፣ ሞዱን ፈልግ፣ ሚዲያኑን ፈልግ፣ ሬንጁን ፈልግ። አራቱንም ፖይንቶች በአንድ ላይ ማግኘት ይችላል። ብዙ ጊዜ ፈተና ከሚመጡ ጥያቄዎች እነዚህ ናቸው። ክላስ ቴስት ላይ ማለት ነው። እንደዚህ አይነት ዳታ የሰጠንና ሚኑን ሚዲያኑንና ሞዱን መፈለግ ይጠበቅብናል ማለት ሶ የመጀመሪያው ሚን እንዴት ነበር የሚፈልገው ነው ያለው። ሚን ማለት ደምረን ለብዛቷ ለምናካፈለው። ስለዚህ 82 ሲደመር 92 ሲደመር እሺ 78.5 ሲደመር እሺ 91 ሲደመር 92 ሲደመር ይሄው 91 92
ሲደመር 89 እዚህ ጋር ደርሰናል። ሲደመር 95 ሲደመር 100 ሲደመር 86 ሲካፈል ብዛቱ ስንት ነው? 1 2 3 4 5 6 7 8 9 ዋው ሲካፈል ለ9 ማለት ነው። አሁን ይሄንን ጊዜ አናጠፋው። ይሄ በቃ ይሄ ሚን ነው። እነዚህ እንደምራለን ለብዛቱ ማካፈል ነው። አሁን ሚዲያን ልበልና ሚዲያን ደግሞ መጀመሪያ በቅደም ተከተል አስቀምጠው። ትንሹ ማን ነው? እቺ ትንሹ ከዚህ ውስጥ ካለው ትንሹ አይ ቲንክ 78 ይመስለኛል። ያ 78 እሺ 78.5 ኮማ ቀጣዩ ደግሞ አይ ቲንክ 82 ያ 82 ኮማ 80 እሺ 82 እሺ 89 86 አለ 86 ኮማ 89 ኮማ ይሄ ከዛ ሌሎቹ በሙሉ 90 ውስጥ ናቸው። አራት ጽፍ ያለው እዚህ ጋር 1 2 3 4 እሺ ከዛ 92 ስንት 91 አለ እሺ 91 አለ 92 ሁለት ጊዜ አለ 92 እሺ ይሄ ማለት ነው ይሄ ከዛ ይሄ ከ95 እና 100 ማለት ነው። በጣም አሪፍ ብዛቱ ስንት መጣ? 1 2 3 4 5 6 7 8 9 ልክ ነን። ቅድም ሚዲያን ምን ብለናል? ሚዲያን ስንሰራ ምን ነበራል? እሺ ይሄን ሳጠፋ እዚህ ጋር ያለችውን አጠፋለሁ። እቺን ሳጠፋ እዚህ ጋር ያለችውን አጠፋለሁ። 86 ሳጠፋ 92ን አጠፋለሁ። 89 ሳጠፋ 92ን አጠፋለሁ። ይሄ አንድ ዳታ ብቻ መጣች ማለት ነው። ስለዚህ አሁን ሚዲያን እኩል ይሆናል ስንት መጣ? 91 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ ዋት አባውት ሞድ? ሞድ ደግሞ ማለት ምንድነው? ተደጋግሞ የተጻፈ ውጤት ነው ማለት ሃይስት ፍሪኩዌንሲ አይደል የተባለው። አይ ቲንክ ሁለት ቁጥር ተደጋግሞ የመጣው 92 ነው። 92 የሚላለ ሌላ የተደገመ የለው። ስለዚህ ሞዱ ማን ነው? 92 መጣ ማለት ነው። ከዛ ሬንጁ ደግሞ ማን ነው? ሬንጁ ማለት ምን ነው? ሃይስት ቫልዩ ሲቀነስ ሎወስት ቫልዩ አለ ያለው። ስለዚህ ሃይስት ቫልዩ ስንት ነው? 100 ነው። 100 ያመጣ ተማሪ አለ። ሎወስት ቫልዩ ደግሞ 78.5 ነው። ይችን ቀንሰን ማስቀመጥ ስንት ይመጣል? አይ ቲንክ 21.5 ሬንጁ ይመጣል። ሬንጁ ሲኳዙ 21.5 ይመጣል። ይሄ ይመጣል። ያ ስለዚህ ሬንጃችን ይሄ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እንቀጥላለን።